እኔ ብዙ ሰፈሩ ስለማታውቂ ምንም ያገባኝ ነገር የለም። እስቲ ማለት የተሙ ድምጽ ነው ምንድነው? አልሞተም። ወደ ቤተሰቦች አልሞተም ማለት ነው። ተሙ አልሞተም። ይኸውልሽ እኔ እንደማንም ቂጤን ጥዬ የምኖር ልጅ አይደለም። የማስተዳድራቸው ተረጋጊ። መጀመሪያ አንቺ ተረጋጊ። መጀመሪያ ማለት ነው። ተረጋጊ። አንቺ መጀመሪያ ተረጋጊ። ይኸውልሽ ሰምኛሽ ምን ውስጥ እንዳደረኩ ለማለት ነው። እኔ ልጅ ነው ጥንቃለሽ ታውቂሽ። አሁን ተሙን ነው ለማሳመን ነው የምትጥረው እንጂ ምክንያቱም ወደሱ ካልተላለፈ እሷንም ሊገል ስለሚችል አይሆንም። እናንተ ብቻ ናችሁ እሱን እየፈለጋችሁት ያላችሁት። ከተማ በሙሉ እኮ እሱን እየፈለገ ነው አይደል? የተለያየ ሚዲያዎች ላይ እያስረጋር ነው። የተለያየ ነገር በተለያየ መንገድ እየፈለግነው ነው። የግድ ሁሉ ነገር ለእናንተ ማሳወቅ አይጠበቅብኝም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ግን በጣም ነው የሚቀራረቡት ማለት በቃ በጣም ስለምትታዘዛት ምናምን እንደምትፈልገው ስለምታደርግላት ምናምን በቃ በደንብ ነው አብራት የምትለው እና ያው በደንብ ብር የምትሰጣታለች ከሚገባው ነገር ላይ ምናምን በቃ እንደ ቤተሰብ ነው የምትኖረው እንደ ሰራተኛ ሳይሆን። ተሙን ትገለዋለች ብዬ አላስብም። ሴትዮዋ አሁን ከጠፋች በጣም ብዙ ጊዜ ሆኗታል። ተገናኝተን አናውቅም። ስትፈልግ ትደውላለች። ደንበኛ ምናምን ትልልቅ ሰዎች ምናምን ሲመጡ እኔ መልእክት አስቀምጣለሁ፣ እሷ ስትደውል እነግራታለሁ ምናምን። አሁን ያለው ሁኔታ እንደሱ ነው። እኛ እኮ ቤተሰብ ነን። ይኸውልሽ በቤተሰብ መሀል ገብተን ምን እንደምትዘላብደው ወንድም፣ እኛ እኮ ቤተሰብ ነን። ልንገርህ ቤተሰብ ምንም የሚደራረግ ዞሮ ቤተሰብ ነው። ነገ ዞሮ ዘረን እንገናኛለን። ምንድን ነው የምትለው? የማይመለከትን ነገር እያወራክ ነው። ምንም እከጁ አንቺ ማነሽ? አንቺ ሲጀምር እኮ ነው አንቺን ራሱ አላቀሽ። ማነሽ ማለት ምን ማለት ነው? እኔ ነው ማለት ነው። አንቺ ወይ ምን ማለት የእሷ የሆኑ ነገሮች ወደኛ ይመጣልና አንዳንድ ነገሮች ያስቸግራሉ። በቃ ለዛ ነው። እና እሱ ደግሞ በቅርቡ ስለሆነ በደንብ እንትን ስላላለ ነው። ከሆነ ጊዜ በኋላ ግን ይተዋል። ለትንሽ ጊዜ ነው እንደዚህ የሚያስቸግረው። አይቼው አላውቅም ግን እንደማይገሉት በጣም እርግጠኛ ነኝ። ማለት እኔ የሆነ ነገር አይቼ ምናምን ሳይሆን እዛ ቤት ያለችው ሰራተኛ ነግረኛለች። መቼም ከተማ ክስት ጋር ወይ ደግሞ ከዛች ጠንቋይ ከበቡሽ ጋር አብረሽ ብዙ ነገሮችን እንደምትሰሪ ጠንቅቀን እናውቃለን። አንቺ ምትካደም ያለሽ ደግሞ የከበቡሽ የእህት ልጅ ነች። በአንቺ ምክንያት ነው ሁሉ ነገር ውስጥ የገባሁት። አንቺ ስራት አድርጌ አላቅሽም ሲጀምር። ይሄንን አምልኮ በእርግጥ ከተቀበልኩት ቆይቻለሁ። ግን እኔ ማለት እንደዚህ ስር እንዲሰድም እንደዚህ ለመሆንም ፈልጌ አይደለም። ግን በጊዜ ሂደትና ከቀን ወደ ቀን ነው እንደዚህ እየሆነ የመጣው። ሲቀጥል ደግሞ በቃ አክስታችን ታስገድደናለች። አለበዛ እንደ ተሙ ነው የምትጫወትብን። እንዴት ነው የመግደል ሙከራ በደንብ ሊያደርጉበት ይችላሉ። እጁ ሊቆርጡት፣ እግሩ ሊቆርጡት፣ የሆነ በጣም ሊመቱት ምናምን ይችላሉ። በጣም ሊያሰቃዩት ይችላሉ እንጂ በምንም ተአምር አይገሉትም። ምክንያቱም ከሱ የሚፈልጉት ነገር አለ። እሱ ደግሞ እሱን እያደረገላቸው አይደለም። ስለዚህ እሱን ስለሚያዩ አይወጡ። ለዛ አለበዛ ይሞታሉ። ወይ እንትን ልጆቻቸው ምናምን ትገላለች። ወይ የሆነ በጣም የሚወዱትን ነገር ስለምታቀሷም እሱን ታሳጣቸዋለች። ከዛ በኋላ ይመለሳሉ። ሲጀምር አክስቲዋ ቤት ረዥም ዓመት የምትሰራ ሰራተኛ አለች። የተረገመ ቀን በእሷ ምክንያት ነው እዚህ ነገር ውስጥ የገባሁት።
እኔ ምንም የማቅበው ነገር አልነበረም። በሰላም ነበር ህይወቴን የምኖረው። ሞገስ እሱን አስገቡት። እሺ ቶሎ በሉ እባክህን አስገቡት። እኔ እሷ ጋር እሄዳለሁ፣ እናንተ ቶሎ ሐኪም ቤት አድርሱ። እሺ ና ና ቶሎ አለች አይደለ? ውስጥ ይዛለች። ቁጭ በይ ቁጭ በይ በዛ። እሺ የጸሎት ቦታችሁ ነው? ምን የምታደርጉበት እዚህ ጋር? ምን አይነት በዓል ነው? ነይ አጥፊው፣ ራስሽን እንትን እንዳልሽ አጥፊው። ነይ አጥፊው፣ ይሄንን ተነሽን፣ አጥፊው፣ ተነሽና ተነሽና አጥፊው፣ ቶሎ በይ አጥፊው፣ አጥፊው። ወደዛ ወደምታስጠጊው አስጠጊው፣ አስጠጊው፣ ወደዛ አስጠጊው። ጭሰሩ ነገር እንዳያረግ ና ሳቢዳው አትደርኩ፣ አስጠጊው ራስሽ። አንቺ ሻማናሽ ነው ወደዛ ወደዛ ወሰጅ ወሰጅ ተሩ ነይ ለምን ደግሞ ተረጋጋው? አባቴ ወደ ላስረዳ። የሚጥል በሽታ አለበት። ሲነሳ እንደዚህ ነው የሚያደርገው። ምን ሆነች ነው? ትኛለሽ? እኔ ስለሱ የሚጥል በሽታ ሲከተል የምን ካሜራ ምናምን ነው? ምን ትፈልጋችሁ ነው? እያንዳንዱን ነገር አሁን ግልጽ አድርገሽ ትናገሪያለሽ። ተግባባን? ምንድነው ግልጽ ማድረግ? እየነገርኩ ነው። ባለቤት እኮ ነው እሱ እና የሚጥል በሽታ አለው። ጥሎት ነው። ለምን ደግሞ አትሰማኝ? ባለቤትሽ ነው የሚጥል በሽታ አለው። እያንዳንዱ ነገር እኮ በድብቅ ካሜራ ስንከታተል ነበር። ናሳይሽ እንደ እሱን ምናልባት አዘጋጀልንሽ ቪዲዮን አዘጋጀልን። እያንዳንዱ ነገር አይተናል። ከመኝታ ክፍላችሁ ጀምሮ ስታመናጭቅ ነበር። ከዛ በኋላ ደግሞ እዚህ ቦታ ላይ ጸሎት ማድረግ መቻል አለብን። እኔ ምንስ ባረገው? ባለቤቴ እኮ ነው፣ አግብቼዋለሁ። አይመለከትም። አንተ ኧረ እባክሽ ወዱ ነው የሚኖረው። ምን ጨነቀህ አንተ? ከዛ በኋላ ደግሞ እንግዲህ የባዕድ አምልኳችሁ እንዴት እንደነበረ እያንዳንዱ ነገር አይተናል። ይኸውልህ ሰው የተመቸውና የሚፈልገውን ሃይማኖት ማራመድ ይችላል። አንተ አይመለከትም። ስለምን አመልከው አምላክ ምንም የሚመለከትህ ነገር የለም። የሰው ልጅ እኮ መብቱ ነው። በነፃነት የሚፈልገውን ነገር ማምለክ ይችላል። ምን ፈልገህ ነው? ሌላ ችግር አለብህ? ሌላ ቦታ እንተዋወቃለን? ዘው ብሎ ሰው ቤት ይገባል? እኔ ምን ማለት ነው? ይኸውልሽ በእርግጥ ጠቅመኸኛል። እንዳጋጣሚ በሽታው ሲጥለው ነው የደረስከው። ግን ሰው ቤት ሳያስፈቅዱ ሳያንኳኳ አይገባም። ለሌላ ጊዜ ምንም አይነት በሽታ የለበትም። እኔ ነኝ የማውቀው፣ አንተ ነው የምታውቀው። ምናልባት አላወቅሽኝም ይሆናል። የህግ አካላት ነኝ፣ ጋዜጠኛ እና ብትሆንስ ታዲያ ሳሚ መባሌ ብቻ ሳይሆን ከዛ በተጨማሪ ደግሞ የወንድምሽ የተሙ የቅርብ ጓደኛ ነኝ። ተሙ ደግሞ ጠፍቶ ነው ያለው፣ እየፈለግኩት ነው ያለሁት። ይሄ ነገር እንኳን ምንም ያሳሰበች ሰው አትመስይም። እኛም እየፈለግነው ነው ወንድሜን። በእውነት የት ነው እየፈለጋችሁት ያላችሁት? አክስታችሁ ጋር? ያቺ ጠንቋይ አክስታችሁ ጋር ነው እየፈለጋችሁት ያላችሁት? እኛ ጠንቋይ አክስት የለንም፣ እየፈለግነው ነው። ይኸውልሽ ሰምኛለሽ፣ ተሙ ጠንቋይ አክስት አለው። ያቺ አክስት ደግሞ እያሰቃየችው ነው ያለችው። አንቺ ደግሞ ከእሷ ጋር ተባብረሽ እየሰራሽ ነው። እሷ ቦታ ላይ ልናያቸው የምንችለውን እያንዳንዱን አምልኮ ነበር ቤታችሁ ስትፈጽሙ። አንተ ቆይ ማነህ? ስለባለቤት እዚህ ቦታ ላይ ሻማ ስለኩሽ ስታጓራ የተለያዩ ነገሮች ነገርኩህ እኮ ቤቴ ነው፣ የፈለኩትን ነገር ማድረግ ይችላል። አይመለከትህም። ጉድፈላ። በጣም ጥሩ። ስለዚህ ተሙ የት እንዳለ እያንዳንዱ ነገር ትነግሪኛለሽ ማለት ነው። ምን የት እንደደበቅሽው ትናገሪያለሽ። እኔ ምንም ነገር አልደበቅኩትም። ሌላ ችግር ካለብህ ተናገር። እየነገርኩ ነው። ባለቤትም የወደቀበትን ምክንያት እየነገርኩ ነው። ሲቀጥል ደግሞ የማደርገውን ነገር እያንዳንዱ ነገር ለአንተ ማሳወቅ የለብኝም፣ መብቴ ስለሆነ ማለት ነው። እሺ። ሲቀጥል አንተ ማንህና ነው ይሄን የሚነገርህ? ከባለቤትሽ ጋር እንደዚህ እያደረግሽ ያለሽው የራሳችሁን እምነት እያመለካችሁ ሊሆን ይችላል። ስለሱ አያገባኝም። ነገር ግን ባለቤትሽ ሁሉንም ነገር አፍረጥርጥሮ ነግሮኛል። አንደኛ በጣም እንደምትጨቁኙ፣ ብዙ ጉዳት እንደምታደርሽበት፣ አንቺን መፍታት እየፈለገ እንኳን መፍታት እንዳልቻለ፣ ብዙ ነገሮችን እየበደልሽው አብሮሽ ለምንድን ነው መፍታት ያልቻለው? ከፈለገ እኮ መፍታት እንችላለን፣ ግን የምንኖረው በሰላም ነው። ይቅርታ፣ የሚያስቀና ፍቅር ነው ያለን። ለምን እንደምንፋታው እርግጠኛ ነሽ? አዎ እርግጠኛ ነኝ። እኛ የምኖረውንም አውቀው። እሺ፣ ስለዚህ ከዚህ ከባዕድ አምልኮ ጋር ከመጀመሩ ነው በዚህ ልክ ተሳስረሽ የነበረው? ነገርኩህ እኮ ቤቴ ነው የምፈልገው። ቤትሽ ስለሆነና ባዕድ አምልኮ ስለምታመልኪ ሳይሆን የጠፋው ተሙ ነው። አንቺ ደግሞ የተመስገን እህት ነሽ። ስለዚህ ከባዕድ አምልኮ ጋር ግንኙነት ካለሽ ቀጥታ ከተማ አክስት ጋር የሚያገናኝ ነገር እንዳለሽ ባለቤትሽ ነግሮኛል። ስለዚህ ንገሪኝ፣ ተሙ የት ነው ያለው? እየነገርኩ ነው። እኔም ወንድሜን እየፈለግኩት ነው፣ እያስፈለግኩት ነው። እሺ፣ ምን አይነት ጥረት አድርገሻል? እንዴት ነበር ታስፈልገው የነበረው? አንድ ቀን እንኳን እኛ መጥተሽ ከምን ደረሳችሁ እኮ አላልሽንም። እናንተ ብቻ ናችሁ እሱን እየፈለጋችሁት ያላችሁት። ከተማ በሙሉ እኮ እሱን እየፈለገ ነው አይደል? የተለያየ ሚዲያዎች ላይ እያስረጋር ነው። የተለያየ ነገር በተለያየ መንገድ እየፈለግነው ነው። የግድ ሁሉን ነገር ለእናንተ ማሳወቅ አይጠበቅብኝም። እናንተ ጋር እንደ ሌሎቹ መተን እናንተ ጋር ማሽቃበጥ የለብንም። እኛ በተመቸን መንገድና ልክ ነው ብለን ባሰብነው መንገድ እንፈልገዋለን። ወንድሜ ስለሆነ ማለት ስጋዬ ስለሆነ አንተ ስላልክ አይደለም። ምናልባት ተሙ እየራቀ ያለው አንቺ ሆን ብለሽ ነገሮችን እያደበሰበሽ ሊሆን ይችላል አይደለ? ምንድን ነው የማድበሰብሰው? ነገርኩህ እኮ ወንድሜንም እያስፈለግኩት ነው። አይሰማም የምለው
አንተ ስላልክ ሳይሆን እኔም እያስፈለኩት ነው ወንድሜ፣ እኔ ስለምፈልገው። ከዛ ተጨማሪ እሺ ይሁን፣ ይህንን ነገር እንተው። ሁሉንም ነገር ደግሞ ባለቤትሽ አስረግጦ ነገሩኛል። ምናልባት ደግሞ ያን ቪዲዮ ማሳየት እንችላለን። ለዛውም እያንዳንዱን ነገር ግልጽ አድርገህ ንገረኝ ብሎ በድብቅ ካሜራ አስተካክዬ ነበር ሳወራ የነበረው እና ሁሉንም መናገር ያለበትን ነገር ከአንቺ ጋር ስላለው ግንኙነት እንዴት ትበድዩ እንደነበር፣ እንዴት ትጎጂው እንደነበረ፣ እንዴት ቤት ውስጥ አላስፈላጊ ነገሮች ታረጊው እንደነበረ ጭምር ተናግሯል። ከባዕድ አምልኮ ጋር ያለሽን ግንኙነት ጭምር ነግሮኛል። ባዕድ አምልኮ ደግሞ በተለያየ አይነት መንገድ ኦፊሻሊ በዚህ ልክ ሲሆን አይተን አናቅም፣ ወንጀልም ነው። ከወንጀልነቱ ባሻገር ደግሞ ተሙ አክስቱ ብዙ ጉዳት እያደረሰችበት እንደሆነና አንቺ ደግሞ ቀጥታ ከሷ ጋር ግንኙነት እንዳለሽ ጭምር ባለቤትሽ ነግሮናል። ከዚህ በላይ የምትዋሸው የምታመልጭበት ምክንያት የለም። እኛ እኮ ቤተሰብ ነን። ይኸውልሽ በቤተሰብ መሀል ገብተን ምን እንደምዘላብደው ወንድም፣ እኛ እኮ ቤተሰብ ነን። ልንገር፣ ቤተሰብ ምንም የሚደራረግ ዞሮ ዞሮ ቤተሰብ ነው። ነገ ዞሮ ዘረን እንገናኛለን። ምንድን ነው የምትለው? የማይመለከትህን ነገር እያወራክ ነው። እኛም ነገርኩህ እኮ እኛም ቤተሰባችን ነው፣ ወንድሜ ነው፣ ስጋዬ ነው። እኛም እየፈለግነው ነው አልኩህ እኮ። ምንድን ነው የምትለው? ሰምኛለሽ? አንድ የምነግርሽ አብረን እንዳደግን አብሮ አደጌ እንደሆነ ታውቃለህ። ዝም ብሎ ሲጠፋ ዝም እየቆመ የማይ ሰው አይደለም። ወንድሜን ፈልጌዋለሁ፣ ማስፈልጌዋለሁ። አሁንም እየፈለግኩት ነው። እኔ ደግሞ የምነግርሽ ተሙን ካገኘሁት በኋላ አንጠልጥዬ ወደ እስር ቤት ወረውርሻለሁ። ያንቺና የእሱ ዝምድና ወይ ደግሞ ያንቺና የእሱ እህትና ወንድምነት አንቺን በሕግ ተጠያቂነት ከማዋል ውስጥ ምንም ያደንሽ ነገር የለም። ተግባባን? አሁንም ቢሆን ስጋና ስጋ ይጋጫል። እኔና እሱ ቤተሰብ ነን ምንም ብንሆን ለሚለው ነገርሽ ስለምታመጫቸው ምክንያቶች አያገቡኝም። ወደ እስር ቤት ወረውርሻለሁ እያልኩሽ ነው ያለሁት። ያ ከመሆኑ በፊት ደግሞ የእውነት ለወንድምሽ የምታስቢ ከሆነ የት እንዳለና በምን አይነት ሁኔታ ውስጥ እንደሚገኝ ግልጽ አድርገሽ ንገሪኝ። ከአንቺ በላይ ለእሱ የሚቀርብ ሰው የለም። ከአንቺ በላይ ደግሞ እሱ የሚገደውም ሰው አይኖርም። አሁን እንደተረዳሁት ከሆነ ደግሞ ቀጥታ ያክስታችሁን እምነት በስርዓት እያስፈጸምሽ እንደሆነ ነው። እያንዳንዱ ቤትሽ ውስጥ የነበረው አምልኮ፣ ባለቤትሽን የምታረጊው ነገር፣ እያንዳንዱ ነገር የሚያሳየን ከተማ አክስት ወይም ደግሞ ከእናንተ አክስት ጋር ቀጥተኛ ግንኙነት እንዳለሽ ነው። አንድ ቀን እንኳን ተሙ ያለበት ግንኙነት ምንድን ነው? ተሙ ምን አይነት ጉዳት ነው የደረሰበት? እናንተስ ከምን ደረሳችሁ ብለሽ እኔን የሚሆን ባልደረቦቼን አላወራሽም። አንድ ቀን ብዙ አይነት ስቃይ ደርሶበታል። እግሩ ተቆረጠ የሚል መረጃ ደርሶ ነበረ። ተሙ ህይወቱ አለፈ የሚባል መረጃዎች ደርሶ ነበር። እነዚህ ሁሉ ነገሮች ተፈጥረው ግን አንድ ቀን መተሽ ምን አይነት መረጃ አግኝታችሁ ነው ያለበት ሁኔታ ብለሽ እንኳን ጠይቀሽን አታውቂም። ነገር እኮ ግድ እናንተ ጋር መምጣት አይጠበቅብኝም። በተለያየ መንገድ ግን ኢንፎርሜሽን እሰማለሁ፣ መረጃ ለመስማት እሞክራለሁ። የግድ አንተ መጥቼ መጠየቅ አይጠበቅብኝም። እኔ በተመቸኝና በሚቀለኝ መንገድ ኢንፎርሜሽን ለማግኘት እሞክራለሁ። ሁሌም ቢሆን ወንድሜ ስለሆነ እንዴት ነው እህት የወንድሟን ሞት፣ የወንድሟን መርዶ፣ የወንድሟን አካል መጎዳት እየሰማች እንኳን የት ነው ይሄን መረጃ ያገኛችሁት? እኔ እንኳን ሄጄ ላገኘው ምን ላግዛችሁ ማትለው? እኛ እኮ እየለፋን ያለነው እሱን ለማምጣት ነው። አንቺ ግን አንድም ቀን ጥረትሽን እንኳን አይተናናቅም። አሁን ደግሞ መረጃዎች ወደ አንቺ እንደሚያመለክቱ አግኝተን መጣን። ስለዚህ ቀጥተኛ ግንኙነት እንዳለሽ እርግጠኛ ነኝ። ይሄን ነገር ማትናገሪ ከሆነ ደግሞ ይዤሽ አንጠልጥዬ ይዤሽ እሄዳለሁ። ማንም የተሙ እህት መሆንሽ ከተሙ ጋር ተባብረሽ አብሮሽ ማደግ የተለያዩ ነገሮች አንቺን ሊያድኑሽ እንደማይችሉ ነግርሻለሁ። ተግባባን? አያድንሽም። የተሙት መሆንሽ አንቺን ከተጠያቂነት አያድንሽም። እኔ ብቻ አይደለም ራሱ ተሙም ቢሆን ደግሞ አንጠልጥሎ ይዘው ይሄድ ነበር። ምክንያቱም ከህግ በላይ ማንም ሊሆን አይችልም። እየሰማሽኝ ነው አይደለ? እየሰማሽኝ ነው ወይ? አዎ። ስለዚህ አሁን እውነቱን ንገሪኝ። ከዛ በኋላ ተሙን የምናገኝበትን መንገድ እንፍጠር። ለአንቺም ደግሞ በተለየ ሁኔታ አስተያየት ላድርግልሽ። አትዘጊ፣ እያንዳንዱ ነገር ተናገሪ። እሺ ቆይ ማለት መናገር ያለብሽን ነገር ትንገሪኝ፣ አትፍሪኝ። ባለቤትሽ ሁሉንም ነገር አውርቶታል። ባለቤትሽ ሁሉንም ነገር ተናገረ ማለት ደግሞ ያንቺ ግልባጭ ነው አይደለ? ምንም ይሁን ምን የተፈጠረውን ነገር እያንዳንዱን ነገር ያውቃል። ቤት ውስጥ ምን አይነት ነገሮች ስታረጊ እንደነበረ ያውቃል። አሁን ላይ የምታመልጭበት ምንም አይነት ምክንያት የለም። ሁሉ ነገር ላይ ተደርሶበታል። ስለዚህ አትፍሪ። ይሄ ስለሆነ ነው ብለሽ አስረጅኝ። ከመካድሽ በላይ እውነቱን መናገርሽ ለአንቺም የተሻለ ነው። ስለዚህ አትፍሪ፣ ተናገር እያንዳንዱ ነገር። ይኸውልህ ምንም የምናገረው ነገር የለም። ይኸውልህ እኔ አሁን በጣም እየደከመኝ ነው። ከአንተ ጋር መጨቃጨቅ ከቻልክ ቤቴ ለቀውጣልኝ። እኔ ምንም ያደረግኩትም ነገር የለም። ምን ስለምትለውም ነገር ምንም የማውቀው ነገር የለም። ከምትለው ነገር ውስጥ የማውቀው ተሙ ወንድሜ ነው፣ አብረን ያደግነው አብሮ አደጌ ነው፣ ወንድሜ ነው። በቃ ሌላ ምንም የማውቀው ነገር ጠፍቷል። አዎ እኔ የምችለውን እያደረግኩ ነው። ከዚህ ውጭ ምንም የማውቀው ነገር የለም። አሁን እረፍት ማድረግ አለብኝ። በጣም ደክሞኛል እና ከቻልክ አሁን እኮ ልትናገሪ ነበር አይደል? ተለሳልሰሽ ነገሮችን ልታወሪ ነው የነበረው። ስለዚህ ምንድነው ደርሰሽ የሚያስከድሽ? አልነበረም። ይሄን ነገር ከነበረ ይተላሳል። ምንድን መለሳለሰው? ይሄን ነገር ከነበረ ምንድን መለሳለሰው? ምን ማለት ነው ደግሞ ይሄ? እርግጠኛ ነሽ? አንተ ልጅ መስማት የምትፈልገውን ብቻ ነው እንዴ የምትሰማው?
እሺ ከጀርባ ያላችሁ ሰዎች እባካችሁም ቪዲዮን አዘጋጁልኝ። ከሱ ጋርም የነበረኝን እሷም ደግሞ እዚህ ቦታ ላይ ስታደርግ የነበረውን እያንዳንዱ ቪዲዮ አዘጋጁልኝ። ይኸውልሽ ሰምኛለሽ፣ ያን ቪዲዮ አሳይሻለሁ። ከዛ በኋላ ደግሞ ምን አይነት ሴት እንደሆንሽና ምን አይነት ነገር ስታደርጊ እንደነበር ምናልባት ያልደረስኩበት መስሎ እየተሰማሽ ሊሆን ይችላል። ሁሉንም ነገር ግን አውቃለሁ። ያን ቪዲዮ አምጥቼ ካሳየሁሽ በኋላ አንጠልጥዬ ይዤሽ ከመሄድ መጀመሪያውኑ ብትተባበሪኝና ብታግዢ ለእኔም ላንቺም የተሻለ ነበር። ይቅርታ፣ እኔ ምንም የምተባበርክም ነገር የለም። ከዚህ የተለየ የምነግርህ ነገር ስለሌለ በጣም ይቅርታ። ስለዚህ እባክህ እንዳልኩህ ነው፣ በጣም ደክሞኛል። ከቻልክ ቤቴን ለቀህ ብትወጣ ስለጨረስኩ ማለት ነው። ከጨረስክ አዘጋጀሽ እንጣ እንግዲህ መጀመሪያ ላይ እያንዳንዱ ባለቤትሽ ሲናገር የነበረውን ነገር በደንብ ትኩረት ሰጥተሽ እንድታዩ ፈልጋለሁ። ይኸው አባቱ ነው። ይሄ ደግሞ የሚዘባርቀው ይሄ ያሟል። ይኸውልህ እንትን አለበት አብሾ ምናምን አለበት እና የሚያወራውን አያውቀውም። መጀመሪያ ስሚ፣ ወደ እኔ ነኝ አይደል የማውቀው ባለቤት የለም ሰሚኛለሽ። ቪዲዮውን መጀመሪያ በደንብ ስሚ እኮ እየሰማሁት እኮ ነው። ስለምን አምልኮ ምናምን ነው የሚያወራው። ምንድን ነው? ከየት ነው የመጣችሁት? ይቅርታ፣ ይኸውልህ ይሄ በስተት መሆን አለበት። እሺ፣ ከዛ ውጪ ደግሞ ያሟል እንዳልኩህ ነው። ሲያሟ አግኝታችሁ እያስለፈልፋችሁ ባለቤቴ መጫወቻ አታርጉት። ይሄን ቪዲዮ ደግሞ አንቺ ባለቤትሽን ያው እኛ አይደለም አይደል የተጫወትንበት፣ አንቺ እንዴት ስትጫወቺበት እንደነበረ የሚያሳይና አብረሽው ጸሎት ስታረጊ ሲጎዳ ጭምር የነበረው ቪዲዮ ነው። ይሄን ነው ያየሽ ነው አይደል? ይሄን ቪዲዮ ይሄው በደንብ ይሄን ቪዲዮ ይሄው አየሽ አይደል? ይሄን ቪዲዮ ይሄን ቪዲዮ ደግሞ ይዤ አንቺን በህግ እንደምጠይቅሽ በደንብ ያሳያል፣ ምን ስታረጊው እንደነበረ በግድ የጸሎት ቦታ ላይ አምጥተሽ ምን አይነት ነገር ስታረጊው እንደነበረ የሚያሳይ ነው። ስለዚህ ይሄን ቪዲዮ ይዤ አሁን አንጠልጥዬ ይዤሽ ከመሄድና የተፈጠረውን ነገር ከምትነግሪኝ የትኛው ይሻለ ነው? እሺ በቃ እንስማማለን። ግን እኔ ምንም እንደማይደርስ መሆን አለብኝ። ምንም አይነት ግን አልፈልግም። ደህንነቴን ይወለኔ ስላንቺ ደህንነት አይደለም የሚያገባኝ። እኔ ላንቺ ምንም እገባልሽ ቃል የለም። አሁን የተፈጠረውን ነገር ግልጽ አድርገሽ ትናገሪያለሽ ወይ ደግሞ አንጠልጥዬ ምን ማለት ነው? ጭቅቅኝ ነው። እውነቱን ትናገሪያለሽ ወይስ ምንድነው? እውነቱን ትናገሪያለሽ አትናገሪም? እና እኔ እውነቱን ትነግሪኛለሽ አትነግሪኝም? እሺ ልቀቀኝ። ስለዚህ እውነቱን ምን ልትነግሪኝ ነው ፈልገው? እያንዳንዱን እውነት ትናገሪያለሽ። ወደ ሲመን በቀደም ሰማሽ? እውነቱን ማትናገሪ ከሆነ ደግሞ አሁን አንጠልጥዬ ወደ ይዤሽ ደግሞ ወደ ይዤሽ እሄዳለሁ። ገባሽ? አንድ ነገር ግን ቢሆን በእናንተ ምክንያት ነው። ይሄንን ሚስጥር ሳወጣ ማንም ዝም አይለኝም። እሺ ይሄንን እወቅ። ምን አይነት ሚስጥር ነው የምታወጪው? በቃ የምናገረውን እኔ ነኝ የማውቀው ምን እንደሚደርስብኝ። ምን አይነት ሚስጥር ነው የምትናገሪው? ንገሪኝ። ስለ ሁሉም ነገር። ምን ማለት ነው ሁሉም ነገር? ምንድነው ሁሉም ነገር? እኔ እንደተሙ መሆን አልፈልግም። መጥፋት አልፈልግም። ምን ማለት ነው እንደተሙ መሆን አልፈልግም? ይሄንን አምልኮ በእርግጥ ከተቀበልኩት ቆይቻለሁ። ግን እኔ ማለት እንደዚህ ስር እንዲሰድም እንደዚህ ለመሆንም ፈልጌ አይደለም። ግን በጊዜ ሂደትና ከቀን ወደ ቀን ነው እንደዚህ እየሆነ የመጣው። ሲቀጥል ደግሞ በቃ አክስታችን ታስገድደናለች። አለበዛ እንደተሙ ነው የምትጫወትብን። እኔ ደግሞ እንደዛ መሆን አልፈልግም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሲጀመር አክስቴ ቤት ረዥም ዓመት የምትሰራ ሰራተኛ አለች።
የተረገመ ቀን በእሷ ምክንያት ነው እዚህ ነገር ውስጥ የገባሁት። እኔ ምንም የማቅበው ነገር አልነበረም። በሰላም ነበር ህይወቴን የምኖረው። ስለዚህ ጥሩ ፍንጭ እየሰጠሽኝ ያለሽው አሁን ላይ ስለ ተሙ ማክስት የተሙ አክስት ቤት ስለምትሰራውም ሰራተኛ እያንዳንዱን ነገር ጠይቅሻለሁ። ግልጽ የሆነ ነገር ትነግሪኛለሽ ማለት ነው። ተግባባን? በጣም ጥሩ። የተሙ አክስት አንቺን እንዴት ነው ወደዛ ልታስገባሽ የቻለችው? ንገሪኝ እስኪ። ከልጅነታችሁ ጀምሮ ከተሙ ጋር ያደጋችሁት ብዙ የልጅነት ጊዜ ይኖራችኋል ብዬ አስባለሁ። እና የተሙ አክስት እዚህ ነገር ውስጥ አንቺንስ እንዴት ልከትሽ ቻለች? ተሙ የገባበትን እናንተ ቤተሰብ ውስጥ ያሉ ሰዎች እያንዳንዳቸው የገቡበትን መንገድ ያውቃለሁ። አንቺስ እንዴት ልገቢ ቻልሽ ወደዚህ? በቃ ሰራተኛዋ እዛ ነው ነበር የምትሰራው ረዥም ዓመት እና በእሷ ምክንያት እሷ በጣም ብዙ ነገር ታውቃለች። እያንዳንዱ የሚደረገውን ነገር ታውቃለች እና በእሷ ምክንያት ነው ሳላቅ በስተት የገባሁበት። ከዛ አክስታችን ደግሞ ስለምታስፈራረን እኛም እንደተሙ ማንም እንደተሙ መሆን ስለማይፈልግ በቃ ሁሉም ሰው እየፈራን ሳይፈልግ ይቀበላል። አማራጭ የለንም። እኛ ቦታ ካልሆንክ ምልክ ነገር ምንም አይገባህም፣ ምንም አትረዳው። እንዴት ነው አንቺ እኮ በየትኛው እድሜሽ እንደገባሽ ባላውቅም የተሙ አክስት ቤት የምትሰራው ሰራተኛ ከልጅነት ጀምሮ እዛው ቤት የነበረች ነሽ? አንቺ ነፍስ ካወቅሽ ጀምሮ እዛ ቤት ስትሰራ ነው የምታውቂያት? አይ በጣም በልጅነት አይደለም ቆይቷል። ማለት ሰራተኛዋ ያው የሆኑ አመታት ሆኗታል፣ ግን ይሄ በጣም ብዙ አመት የሚባል አይደለም። ከልጅነት ጀምሮ አይደለም ማለት በፊት ሌላ ሰራተኛ ነበረች፣ ከዛ ተቀይራ ነው። እችኛዋ ግን ቆይታለች። እሺ በቃ ተጽዕኖ እየተደረገብን ነው ማለት እኛም ቤተሰቦቻችንም በቃ ማለት አክስታችን ብቻ ስለሆነች እንደዚህ ንቀን የምንተው ነገር አይደለም። እና ሲቀጥል ርህራሄ የሚባል ነገር አታውቅም። እሷ የሆነ ነገር ካለች አለች ነው እና በቃ ሲጨሉበት የነበረውን ሳራ ጥሪ አጽጂ ትለኛለች፣ እጣና አርጊ ትላለች፣ ቡና ፊ ትለኛለች። በቃ እንደዚህ ሰዎች ሲመጡ የሆነ ነገር ማድረግ መቀበል እቃ ምናምን እንደዚህ አይነት ነገሮች። ከዛ በቃ ቀስ በቀስ ከተቱኝ። በዛ ላይ በቃ እድሌን ነው የምታበላሸው። እንደዛ ከማድረግ ውጪ አይ ብለው ቤተሰቦች እንኳን ቢወስዱኝ ማለት አይደለም ለኛ ለእህቶቿ ልጅ ለራሷ ልጆች ራሷ አስፈራ የሆነ ነገር ካለች አለች ነው። ስለዚህ በጣም እድሌ ነው የሚበላሸው። ያለውን ነገር ተቀብሎ እንደምታረገን መኖር ነው። እንግዲህ የተሙ አክስት ጋር እንደምትሰሪ ከዛ በኋላ ባዕድ አምልኮንም እዛው ማስኬድ እንደጀመርሽ ነው እየነገርሽኝ ያለሽው። እና ስለዚህ ሰራተኛ ሌላ የምታውቂው ምን አይነት መረጃ አለ? ከተሙ አክስት ጋር በቀጥተኛ ያላት ግንኙነት ምንድን ነው? እዛ ቦታ ላይ የምታደርጋቸው ነገሮች ምንድን ነው? አንቺ እዛ ቦታ ላይ ስታመልኪ ካየሽው ነገር አንጻር ተነስተሽ እንድትነግሪኝ ነው ፈልገው። ይኸውልሽ በስርዓት እንድትሰሚኝ ነው ፈልገው። ተግባባን? እንዴት ነው በስርዓት የምሰማው? በጣም ሀሳብ ራስሽን ሰብስቢ። አሁን የሆነ ነገር ብታረጋቸው እሷ እኮ ይታወቃታል። የሆነ ነገር ብታረግስ ምን እንደምታረጋችሁ ምን እንደምታስተዳድርጋችሁ በምን ታውቃለህ? ይኸውልሽ ለአንቺ ምገባልሽ ምንም አይነት ቃል የለም። ነገር ግን ምንም አይነት ጉዳት አይደርስብሽም። ይህን እንደምገር ደግሞ እመኝ። በእኔ ምክንያት ቤተሰቦችም እንዲጎዱ አልፈልግም። ሴትዮዋ ርህራሄ የሚባል ነገር አታውቅም። ይኸውልህ ትጨርሳችኋለሽ። እንዲሽ ብላ ነው የማታዝ ነው። የእሷ ነገር ይነካ እንጂ ሌላ ስለሌላው ነገር አያገባትም። እኔ ነኝ የሚደርስብኝን የማውቀው። ከእሷ ጋር አምልኮ የጀመርሽው እንዴት ነበር? ያደግኩት እዛ ቤት ነው ታውቃለህ። እዛው የተሙ አክስት ቤት ነው ያደግሽው አንቺ? ማለት አንድ ግቢ ውስጥ ነው ያደግነው። በቃ አንድ ቤት ሰፈር ውስጥ ቤት ውስጥ ግቢ ውስጥ ማለት ነው። ከዛ በቃ እንገባለን፣ በቃ እንጮታለን፣ ሄደን ምናምን። ከዛ ነፍስ እያወቅን ስንመጣ ምናምን ግን ብዙም አይፈቀድልም፣ ሂዱ ውጡ ምናምን እንባል ነበረ። ከዛ ከሆነ ሰዓት በኋላ ደግሞ ነይ ቡና ፊልኝ፣ ነይ እንደዚህ አርጊ፣ ነይ ቄጤማ ገዝተሽ ነይ እንደዚህ አርጊ፣ ነይ ዕጣን ግዢልኝ፣ እንደዚህ ከዛ ቤቱን ጥረጊልኝ የሆነ ነገሮች ማለት ጀመረች። ከዛ አንዳንዴ ቡና ፊልኝ ትለኛለች፣ ቡና ፈላለሁ። ከዛ ሰራተኛ ደግሞ እንደዚህ አርጊ፣ እንደዚህ ይሄን ቅመሽ፣ ይሄን እንደዚህ አርጊ ምናምን እያለችኝ በቃ ሳላስበው ሁሉም ነገር ነው የገባሁበት። በቃ ከዛ በወጣና ሌላ ህይወት ለመኖር ወይም ሌላ ግቢ ውስጥ ወይ ሌላ ቤት ለመኖር አልችልም። ብችልም በጣም ከባድ ነው የሚሆነው ለኔ። ጭራሽ ስቃይ ነው፣ ሌላ ስቃይ ነው የምልክብኝ። ስለዚህ ያለኝ አማራጭ ያለውን ነገር ተቀብሎ መኖር ብቻ ነው። ከዛ በኋላ እነዚህ ነገሮች ሁሉ ሆኖ የተሙ አክስት ቤት ስለምትሰራው ሰራተኛ እንዴት ነው እያንዳንዱ ነገር ልታውቅ የቻልሽው? እሷ በዋናነት እንዴት ነው በዚህ ልክ ኢሹ ልትሆን የቻለችው? ምክንያቱም መደበኛ ሰራተኛ ከሆነች እንዴት ነው ይሄን ያህል ቦታ ሊኖራት ይቻላል? ወይስ ከዛ የዘለለ ቅርበት አላት ከተሙ አክስት ጋር? አላውቅም፣ ግን በጣም ነው የሚቀራረቡት። ማለት
በቃ በጣም ስለምትታዘዛት ምናምን የምትፈልገው እንደምትፈልገው ስለምታደርግላት ምናምን በቃ በደንብ ነው አብራት የምትለው እና ያው በደንብ ብር የምትሰጣታለች ከሚገባው ነገር ላይ ምናምን በቃ እንደ ቤተሰብ ነው የምትኖረው እንደ ሰራተኛ ሳይሆን። ይህ ሁሉ ሆነ። ከዛ አንቺም ደግሞ ይሄን አላስፈላጊ እምነቶች መከተል ጀመርሽ። ከዛም አልፎ ተርፎ ደግሞ ባለቤትሽን በእንደዚህ አይነት ህይወት ውስጥ እንዲሄድ ማድረግ ጀመርሽ። ለምንድነው ይሄን ያህል መስዋዕትነት እንዲከፍል ማድረግ? ባለቤትሽ ከዚህ ነገር መውጣት አልቻለም። አንቺ መፍታት ይፈልጋል። ነገር ግን የሆነ አይነት መንፈስ ይዞት ከዚህ ነገር እንዲወጣ እንዳላደረግሽው እየነገረኝ ያለው እሱ ለምን መሰቃየቱ ተፈለገ? ማለት የራስሽን እምነት እያስከተልሽ፣ ምክንያቱም ልጅ መውለድ ፈልጎ ልጅ አልወለዳችሁም። አብሮ መኖር ብቻ ከሆነ ደግሞ ያለሱ መኖር ትችያለሽ፣ ባዕድ አምልኮሽን ከአክስትሽ ጋር እያመለክሽ ወይ ደግሞ ከሚመለከተው ሰው ጋር እያመለክሽ እና ለምንድነው እሱን በዚህ ውስጥ እያኖሩ ማሰቃየት ያስፈልገው? እዚህ ነገር ውስጥ ይኸውልህ የተሞክስ በጣም ጨካኝና አረመኔያት እንደነገርኩ እዚህ ነገር ውስጥ ገብተህ ይህ ሁሉ ነገር አይተህ ይህ ሁሉ ነገር ለምደህ ድጋሚ ወጥተህ ሌላ ህይወት መኖር አትችልም። ስለዚህ ያለው አማራጭ ጭራሽ ሌላ ሰው አሳውቀህ መፋታት ወይ የሆነ ነገር ማድረግ ምናምን እንዲለቁ ማድረግ አይቻልም። ምክንያቱም ስም ይጠፋል። ሲቀጥል ደግሞ በቃ እንደዛ ማድረግ አይቻልም። ደግሞ እሷንም ያውቃታል፣ እሱ ወስጄው አውቃለሁ። ስለዚህ እንደሷ ለማድረግ አንችልም። እኔም ፈልጌ አይደለም እሱን ማስገድጄ እኔም ተገድጄ የምኖረው እንደነገርኩ ነው። መኖር ከፈለግን ይቅር ሰላማዊ ቤቱ ከፈለግ እንደዚህ ነው የምንኖረው። በቃ ሌላ አማራጭ የለንም። እኛንና የሆነ ማን እየተገደለ ማን ላይ ምን እየተፈጠረ እንደኖርን እኛን የምናውቀው። ታሙ እንኳን ከጠፋ ስንት ጊዜው ነው? እኛም እንዳንተ እኮ ነው የምንፈልገው። ምን ያህል ጊዜው ነው? እንዴት ስንት ነገር እንዳለፋችሁ እሱን ለማግኘት ስንት ነገር እየሆናችሁ እንደሆነ እያያችሁት ነው። ስለዚህ እኛ ሰላማዊ ለመኖር ቀላሉ ነገር እሷ የምትፈልገውን ነገር እያደረጉ መኖር አይሻልም? ሌላ ግብግብ ውስጥና ከእሷ ጋር ሌላ ተፋጣ ውስጥ ከመግባት እንደዚህ ያዩ ሰላማዊ ህይወት አይሻለንም? ምንም ባይመቸንም እንደምንፈልገው ባይሆንም ግን ከዛ ይሄ የተሻለ ህይወት ነው ለኛ። ከዛ በተጨማሪ ደግሞ ተሙ የት ነው ሊገኝ የሚችለው? ምክንያቱም እስካሁን ድረስ ከእሷ ጋር ቀጥታ ግንኙነት ይኖረሻል ብዬ አላስብም። ምክንያቱም የተሙ አክስት የተለያየ አይነት ቦታ የምትሰወር እና እስካሁን ድረስ ልትገኝ ያልቻለች ሴት ነች። አንቺንም ደግሞ ታገኝሻለች ብዬ አላስብም አሁን ባለችበት ሁኔታ። ምክንያቱም እኛም እየፈለግናት ነው፣ ከትልልቅ ባለሀብቶች ጋር ነው እየሰራች ያለችው እና መገኘዋ ደብዛዋ ጠፍቷል። ያ ነገር ቢሆንም ግን ተሙ ምን ሊያደርጉት እንደሚችሉ እና ተሙ ወዴት ሊሄድ እንደሚችል እዛ ቦታ ላይ እንዳገለገለና መስዋዕትነትን እንደከፈለ ሰው የምታውቂው ነገር ይኖራል ብዬ አስባለሁ። ተሙ ትልቅ ጉዳት ላይ ነው ያለው። ከፍተኛ ችግሮች እየገጠሙት ነው ያሉት። እንዴት ነው ልናገኘው የምንችለው? እኔ እንዴት ላቅ እችላለሁ? እሱ እኮ ወንድሜ ነው፣ ጓደኛዬ ነው፣ አብሮ አደጌ ነው። እንዴ እኔ እኮ ከእናንተ በላይ እኮ እኔ ማግኘት እፈልጋለሁ እሱን። በጣም ብዙ ማለት የምፈልገው ነገር አለ፣ ብዙ የምጠይቀው ጥያቄ አለ፣ ብዙ ያልገባኝ ነገር አለ። ወንድሜን ማየት እፈልጋለሁ ከአንተ በላይ። እሺ ስለዚህ እኔን አትጠይቀኝ። እኔ ባቅ እንዴት ነው እጄን አጣጥፌ ቁጭ የምለው? ምን ማለት ነው? ማወቅ የምችልበት ሚስ ካለ እንዴት ነው ዝም ልል የምችለው? እባክህን ከቻልክ እንደውም እባክህን ቶሎ ወንድሜን አገኝልኝ። ማግኘት እፈልጋለሁ። በጣም ብዙ የምጠይቀው ነገር አለ። እሱ ቢገኝ በጣም ብዙ ነገር ሰላማዊ ነገር ይኖራል። ይኸውልሽ አሁን ደርሰሽ ጨዋ ምንም አይነት ነገሮችን ያላጠፋና ምንም አይነት ጉዳት ያላደረሰ ሰው ለመሆን የምታደርጊውን እያንዳንዱን ጥረት ታየው። ይኸውልህ እኔ ባለጊዜኝ አይደለም እየነገርኩ ነው። እኔ ነኝ ማውቀው አስተዳደግ እኔ ነኝ አይኖርኩትን። ከዚህ በላይ ወንድሟ እየተሰቃየ ያለች ሴት ለእሱ ስትል መስዋዕትነትን ትከፍላለች እንጂ አንድ ቀን እንኳን የሚደርስባትን ነገር ፈርታ ወደኋላ ልትል አትችልም። እኛ እንኳን እኔ ይሁን ከተሙ ጋር ቅርበት አለኝ፣ ጓደኛ ነኝ፣ አብሮ አደግ ነኝ፣ ብዙ ነገሮች አሉ። ሌላው ቀርቶ የእኔ ባልደረቦች ትላንትና ተሙን ያወቁ ሰዎች እንኳን ለተሙ ትልቅ መስዋዕትነቶችን እየከፈሉ ነው ያሉት። አንቺ ግን መስዋዕትነት ከመክፈል ይልቅ ፈርተሽ እየሸሸሽ ነው ያለሽው። የተሙ እህት ሆነሽ አንተ እንዴት ነው በእሳት ጨዋታ አለ እንዴ? በእሳት እኮ ነው ከእሷ ጋር እንደዚህ አይነት ነገሮች መቆም በእሳት ጨዋታ ማለት ነው በቀላሉ። አንተ በጣም ብዙ ነገር አልገባህም፣ ምን አልተረዳሃትም። እሷ ሴትዮ ምን አይነት ሴት እንደሆነች ምን ማድረግ እንደምትችል ምን አይነት ፓወር እንዳላት አልገባህም። ገና ያልገቡ ነገሮች አሉ። ለዛ እንጂ አርፈህ ትቀመጥ ነበረ። እኛንና ምን እየተደረገ ማን ምን እየሆነ በእሷ ምክንያት እንዳደግን እያየን እንዳደግን እኛን የምናውቀው ስንት ነገር እንደሚሆን። ስለዚህ እኛ ምን ቤት ነን? ከነሱ የተሻለ እድል ጠፋንታ ይኖረናል? ምንም አይኖረንም። ለማንም እንደማትራራ እናውቀዋለን። ሌላው እንግዲህ እዚህ ቦታ ላይ ነበር ስትጸልዩ የነበረው ባለቤትሽንም ይዘሽው እና እንግዲህ ከባዕድ አምልኮ ጋር የሚገናኝ ይሄ በመንፈስ የምታመልኳቸው ነገሮች እንደሆኑ ነው የሚሰማኝ። ያን ነገር ስታደርጉ ምንድን ነበር የሚሰማሽ? ባለቤትሽ አላስፈላጊ ቪዲዮን እንዳየነው ከሆነ ውድ ቤተሰቦቻችን እናንተ ማየታችሁታል ብዬ ተስፋ አድርጋለሁ።
የሆነ የማጓራት ድምፅ አላስፈላጊ ድምፆችን ካወጣ በኋላ ራሱን ስትሆነ የነበረው እሷ ብቻ ነች ጤነኛ ሆና ቁጭ ብላ የነበረው። በድንገት ተደናግጠን ነበር እሱን ይዤ የወጣሁትና ከዛ በኋላ እሷንም ይዘናት ነው ውይይታችን የቀጠለው። የሆነ አይነት ነገር እንደሚያደርጉ ያሳይ ነበረ እና ምን አይነት ስሜት ነው የሚሰማችሁ? ወደ ባለቤቶች የሚጋባው መንፈስ ምን አይነት ነው? አንቺ ላይ የሚሰማሽ መንፈስ ምን አይነት ነው? እሱ በደንብ ስላለመደው ነው ከእሱ ጋር ስላልተዋሃደ ነው እንጂ ከሆነ ጊዜ በኋላ ይተዋል። መጀመሪያ አካባቢ እንደዚህ ያደርጋል። ለዛ ነው ምን አይነት ነገር ነው? እሺ አንቺን አሁን ድረስ የሚሰማሻል? ያክስታችን መንፈስ ምንድን ነው የሚሰማችሁ? ምንድን ነው እያደረጋችሁ ያለው? በቃ የእሷ የሆኑ ነገሮች ወደኛ ይመጣልና አንዳንድ ነገሮች ያስቸግራሉ። በቃ ለዛ ነው እና እሱ ደግሞ በቅርቡ ስለሆነ በደንብ እንትን ስላላለ ነው። ከሆነ ጊዜ በኋላ ግን ይተዋል። ለትንሽ ጊዜ ነው እንደዚህ የሚያስቸግረው። ስለዚህ እሱ ከዚህ ነገር ከዚህ በኋላ መውጣት ቢፈልግ እንኳን መውጣት አይችልም ማለት ነው። በቃ ይሄ ነው የመጨረሻ ጥጋችሁ። የእናንተ ባዕድ አምልኮን ማምለክና ህይወት ዘመናችሁን በዚህ ባዕድ አምልኮ ከፈጣሪም ተጣልታችሁ በምድር ላይም ከቤተሰቦቻችሁ ከምትወዷቸው ሰዎች ጭምር ተናክሳችሁ ነው ህይወታችሁ እንዲያልቅ የምትፈልጉት። ማናችሁም ቢሆን እቺ የተማክስት የተባለችውን ነገር ለመጋፈጥ እንኳን ሙከራ ታደርጉ። እያየን እየሆነ ያለውን እኛንና የምናውቀው እኛንን እያየን ያደግነው እየነገርኩ እኮ ነው ከቅድም ጀምሮ ማን ምን እየተደረገ እንደሆነ እያየን አድገን ኖረን ምን ማለት ነው? እኛ ማንንና ነው እንደዚህ ብለን የምናስበው? እኛ ከነሱ የተሻለ ጠፋንታ የሚኖረን እንዴት ነው ሊኖረን የሚችለው? ምን የተለየ ነገር አለ? ራሳችንን ችግር ውስጥ ከመክተት ውጭ ሌላ ምንም የምናመጣው ነገር የለም። ይኸውልሽ አሁንም ቢሆን ይሄን ነገር መጋፈጥ እንዳለብሽ እየነገርኩሽ ነው ያለሁት። ይሄን ነገር ከመጋፈጥ ደግሞ ወደ ኋላ እያልሽ ነው ያለሽው አይደለ? እየሰማኸኝ አይደለም ማለት ነው። ምኑን ነው መጋፈጠው? ከኔ አቅም በላይ ነው። ለምን ደግሞ አትረዳው? እስኪ ስለ ተሙ ንገሪኝ። ተሙ በምን አይነት ሁኔታ ላይ ሊገኝ ይችላል ብለሽ ታስቢያለሽ? ምክንያቱም ከአክስታችሁ ጋር በደንብ ቅርበት ያላችሁ እናንተ ናችሁ፣ በአምልኮም ታይታችሁ የምታውቁት እናንተ ናችሁ እና ተሙ ላይ ጉዳት እንደደረሰ አንዳንዶቹ ደግሞ ሞቷል ጭምር የውሸት ዜና እያደረሱ ነው ያሉት እና ምን አይነት ሁኔታ ላይ ሊገኝ ይችላል? አይተሽውስ ታውቂያለሽ ወይ? አይቼው አላውቅም፣ ግን እንደማይገሉት በጣም እርግጠኛ ነኝ። ማለት እኔ የሆነ ነገር አይቼ ምናምን ሳይሆን እዛ ቤት ያለችው ሰራተኛ ነግረኛለች። ሊገል ማለት እንዴት ነው የመግደል ሙከራ በደንብ ሊያደርጉበት ይችላሉ። እጁ ሊቆርጡት፣ እግሩ ሊቆርጡት፣ የሆነ በጣም ሊመቱት ምናምን ይችላሉ። በጣም ሊያሰቃዩት ይችላሉ እንጂ በምንም ተአምር አይገሉትም። ምክንያቱም ከሱ የሚፈልጉት ነገር አለ። እሱ ደግሞ እሱን እያደረገላቸው አይደለም። ስለዚህ በምንም ተአምር ሊገሉት አይችሉም። እንደማይገሉት እርግጠኛ ነኝ። እሱን ስለሰማሁ ነው እንደዚህ ተረጋግቼ የምኖረው። ቢያንስ በህይወት አለ። ምንም ቢያሰቃዩትም መኖር በጣም ከባድ ቢሆንበትም ግን በቃ አለ። በህይወት እንደሚኖር እርግጠኛ ነኝ። የት ይሁን እንዴት ይሁን አላውቅም፣ ግን ሰራተኛዋ ታውቃለች። እኔ ማን ሲያወራ ሰምታ ይሁን ስልክ ስታወራ ሰምታት ይሁን ምን እንደምታውቅ አላውቅም፣ ግን የነገረችኝ ይሄንን ነው የማውቀው። እሺ፣ ከዛ በተጨማሪ ደግሞ የተማክስት ቤት የምትሰራ ሰራተኛ እንደነበረች እና ብዙ ነገሮችን ታውቂያለሽ ያልሻት ሴት ነበረች እና እሷ እኮ ናት የነገረችኝ። እንዴት ነው ልትገኝ የምትችለው እሷ? እንዴት ልትገኝ አትችልም? እሷን ለማግኘት እንዳትሞክር። አንደኛ አክስትየዋ ቤት ነው የምትኖረው። እንዳትሞክር የምትሆን ነገር ታየውና እንዴት ነው ልትገኝ የምትችለው? ይኸውልህ ወንድ በሰላም ለምንድነው መኖር የማትፈልገው? ሌላ ችግር ውስጥ በጣም እየሄድክ ነው። ምን አይነት ቦታ እየተጠጋህና ምን አይነት ችግር ውስጥ ለመግባት ጠጋ እያልክ እንደሆነ አልገባህም ማለት ነው። እሷ ጋር ሄድክ ማለት ይኸውልህ በጣም ከባድ ነው የሚሆንብህ። እዛ ቤት ውስጥ ነው የምትኖረው። ምናልባት ሱቅ ተልካ ኦር የሆነ ነገር ፈልጋ ውጪ ስትወጣ ካልሆነ በስተቀር በምንም ተአምር በምን ሚስል ልታገኛት አትችልም። ስለዚህ የምትኖርበትን ቤት በደንብ ታሳይኛለሽ። ወስደሽ ሱቅ ተልካም ይሁን ቤትም አይነት መንገድ እንድትወጣ እንድንይዛት አድርገን ለመያዝ እንዲመቸን የት እንዳለች ግልጽ አድርገሽ። እኔ እንደዛ አላደርግም። ከፈለክ አሳያለሁ። ራስህ በግድሽ ትወስኛለሽ። እንግዲህ ውድ ቤተሰቦቻችን ያው የተሙ እህት የተባለችዋን ግለሰብ አግኝተናት ምን አይነት ነገሮች እንደተፈጠረ በደንብ ታውቃላችሁና ያቺ የተባለችዋን ጠንቋያ ጋር ሰራተኛ ሆና ትሰራለች ወይም ደግሞ የተማክስት ጋር ሰራተኛ ሆና ትሰራለች የተባለችዋ ግለሰብ ያለችበት አካባቢ ተጠቁመናል ይመስለኛል። ሱቅ ስትወጣ የተለያየ ተደጋጋሚ ጊዜ ወደ ሱቅም እንደምትወጣ ነግረውናልና እኛም ባልደረቦች በደንብ ለማየት ሙከራ እያደረጉ ነበር። አሁን ደበቅ ብዬ እየጠበቅኳት ነው ያለሁት። እሷን እንዳገኘው ጃስ ለመሄድ ነው ሞክረው። የተማክስት የለችም። ስለዚህ እንዴት ነገሮች ሊሆኑ እንደሚችል አላውቅም። እንግዲህ ወደዚህ የምትመጣበት አካባቢ ይሆናል። ስለዚህ ነገሮችን ለመጠበቅ ሞክራለሁ ማለት ነው። እስቲ እየመጣች ነው መሰለኝ አይደል? ካሜራውን አብራልኝ፣ ቶሎ በል ካሜራውን አብራልኝ። እንግዲህ ውድ ቤተሰቦች ረጅም ሰዓት እየጠበቅናት ነበር። አሁን ላይ መታለች። እስቲ መንገደኛ ሆኜ ነገሮችን ለመጠየቅ ሞክራለሁ ማለት ነው። ትንሽ እንታለ ካሜራማን ትንሽ ደበቅ ብለህ ነገሮችን ለመጠየቅ ሞክር። እስቲ ደበቅ ማለት ሞክር። ደበቅ ብለህ ነገሮችን ለማለት ሞክር።
ጤና ይስጥልኝ። እንዴት ነሽ? ሰፈር ነሽ እንዴ? መንገድ ፈልጌ ነበር ልጠይቅሽ ነው ነበር። እባክሽን አንዴ ቆመሽ አዋሪኝ። ቆይ አንዴ እባክሽን ቆመሽ ለማዋሪ እስቲ እባክሽን መንገድ ያው ልጠይቅሽ ብዬ ነው። ትንሽ ግር ስላለኝ ነው ቦታው እኮ። ለምንድን ነው የምታቆመኝና እኮ ነገሮች ትንሽ ግራ ስለገቡኝ እኮ ነው። ማለት ትንሽ ግራ የገባኝ ነገር ስላለ ነው። ለምንድን ነው እንደዚህ እንትን እያልሽ ያለሽው? እንድትወሪኝ ፈልጌ ቸኩያለሁ። እኔ ተልኬ ነው የወጣሁት። ቸኩያለሁ። ይኸውልሽ መጀመሪያ ከህግ አካላት ጋር መተባበር መቻል አለብሽ። እኔ የህግ አካል ነኝ ማየት ከፈለግሽና መንገድ ፈልጌ የህግ አካላት እስከሆንኩ ድረስ ልትተባበርኝ ይገባል። አየሽው አይደል? መታወቂያውን ምንድነው የሚለው? መርማሪ ጋዜጠኛ ይላል አይደል? ስለዚህ መንገድ ፈልጌ ነው ያልኩሽ ነው። የፈለኩትን መንገድ ደግሞ የመጠቆም ግዴታ አለብሽ። እዚህ አካባቢ ሆንሽም አለሽ እኔ ብዙ ሰፈሩን ስለምታውቂው ስለማታውቂው ምንም ያገባኝ ነገር የለም። ቀስ በል እንዳትወርቅም ራስን ተስካረለ ታስካረለ ለቀቀኝ። ወዴት ነህ? ማን አንተ? አርፈሽ ግቢ። እሺ ቀጥ ብለሽ ግቢ። ለቀቀኝ። ምንድን ነው? እሺ ቁጭ በይ። ተቀበይ። ቁጭ በይ። ምንድን ነው? ማን ነህ? ለምንድን ነው ያመጣኸኝ? ማን አንተ? ሰሚያለሽ? አሁን እያንዳንዱን ነገር ግልጽ አድርገሽ የምትናገሪበት ሰዓት ነው። ምንድን ነው ግልጽ አድርገሽ የምናገረው? አላውቃትም። የት ነው የማውቃት? አላውቃትም። የት ነው የማውቃት ነው? ምን ማለት ነው? የት ነው የምታውቂኝ አንቺ? ሲጀምር ሰሚኛለሽ? በትክክል አፍሽን እንዳከፍቺ በአንቺ ምክንያት ነው እዚህ ሁሉ ጉድ ውስጥ የገባሁት። ይቅርታ። እኔ አሁን ከተላኩበት አንጠልጥላችሁ እንደ ፌስታል ማምጣታችሁ ሳያንስ በጥፊ እንዳለልሽ ምናምን ብለሽ ታስፈራሪያለሽ። ህግ ያለበት ሀገር እኮ ነው ያለ ነው። ሰሚኛለሽ? እቺ ሴት ነው ጥቆማ የሰጠችን። መቼም ከተማ ክስት ጋር ወይ ደግሞ ከዛች ጠንቋይ ከበቡሽ ጋር አብረሽ ብዙ ነገሮችን እንደምትሰሪ ጠንቅቀን እናውቃለን። አንቺ ምትካደም እቺ ሴት ደግሞ የከበቡሽ የእህት ልጅ ነች። በአንቺ ምክንያት ነው ሁሉ ነገር ውስጥ የገባሁት። አንቺ ስራት አድርጊ። አላቅሽም ሲጀምር የማቅሽ ነው የምታውቂያለሽ። ባለጌ ይቺ ወደዛ ደግሞ አታፍርም። ጭራሽ እኔን እየተሳደብሽ ያለሽ አንቺ። እኔ በማላውቀው ነገር እዚህ ድረስ ያስመጣሽኝ አንቺ ሆነሽ ሳልሽ ምንድነው ነገሩ? የምታውቂው ነገር ካለ ተናገሪ። ምክንያት ነው እኔ እንደዚህ አድርጊልኝ፣ እኔ እንደዚህ አግዢኝ እያልሽ እዚህ ሁሉ ጣጣ ውስጥ የከተትሽ። አትንኪኛል። እነግርሻለሁ። እንደዛ ሰምኛለሽ? ደግሞ ጭራሽ ትክዳለች። እያንዳንዱ ነገር ግልጽ አድርጋችሁ እንድትናገሩ ብቻ ነው ፈልገው። እኔ ምንም ግልጽ የማደርገው ነገር የለም። እሷ ብዙ ነገሮች ትነግረኛለች። የነገረችኝ ነገሮች ደግሞ አንቺ ከከበቡሽ ከተባለችዋ ጠንቋይ ጋር ብዙ ነገሮችን እኔ የማውቀው ነገር የለም። ከበቡሽም የሚባል ሰው አላውቅም። ተሙንም ከበቡሽንም በደንብ ታውቂያቸዋለሽ። አላውቃቸውም። ይኸውልሽ የከበቡሽ የእህት ልጅ ነው ወይም ደግሞ ከበቡሽ ለተሙ አክስት ነች። የሆነ መረጃ አለ፣ እሱ የማይናገረው መረጃ አለ። እነሱ ማወቅ የሚፈልጉት መረጃ በፍጹም ሊገሉት አይችሉም። ምንም ቢያደርጉት አላልሽኝም? ምንም እከጁ አንቺ ማነሽ? አንቺ ሲጀምር እኮ ነው አንቺን ራሱ አላውቅሽ። ማነሽ ማለት ምን ማለት ነው? እኔ ነው ማለት ነው። ምን አንቺ ወይ ምን ማለት ነው? የማላውቀው ሳስ ልከሽ አመጣሽ። እኔ ምንም እዚህ ጋር ወጪ ተጠገምሽ ቻይና ጠቅላሽ ትክዳለች እንዴ? ማነሽ ትኛለሽ? ለቁጭ በዚህ ጋር እና አላውቅሽማ። ምን እንዴት ነው የማታውቂ? ምን ማለት ነው አላውቅሽም ማለት? ይኸውልሽ ሰሚኛለሽ፣ መጀመሪያ አርፈሽ ቁጭ በይ እሺ። ወደዚህ ተጠጊ። አንቺም እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ። አሁን እሷ ታውቅሻለሽ በደንብ ሁሉንም ነገር ታውቃለሽ። እኔ ደግሞ አላውቃትማ። አንቺ ደግሞ ጥቆማ የሰጠችኝ እሷ ነች። ይኸውልሽ ነገሮችን ግልጽ ላድርግልሽ። አሁን ረጋ በይ። ተሙን በደንብ ታውቂዋለሽ። የተሙን አክስት በደንብ ታውቂያታለሽ። አብራችሁ ነው የምትሰሩት አይደለ? እዛ ቤቱ ሰራተኛ ሆነሽ እየሰራሽ ነው ያለሽው። ምናልባት ተገደሽ ከሆነ ጥንቆላ ውስጥ ያለሽው ከዚህ ካላስፈላጊ ባዳ አምልኮ ጋር የምትለው ነገር ስለምትለው ነገር እኔ ምንም የማውቀው ነገር የለም። እኔ ተገድጄ የምሰራበትም ነገር የለም። እኔ የቤት ሰራተኛ ነኝ፣ እውነት ነው። ግን እኔ ስለ ጥንቆላም እሷንም ስለ ተሙም ምንም የማውቀው ነገር የለም። ለምንድን ነው እዚህ ያመጣችሽ? እያየክ ነው ያ ሁሉ ነገር እንደዚህ እየሸመጠጠች ነው። በጣም ብዙ የምታውቀው ነገርና ብዙ ነገር ስታደርግ ነው የኖረችው። በደንብ አድርጋ ነው ተናገሪ። እኔ ምንም የማውቀው ነገር የለም። በሰላም አገር አማን ብዬ በወጣሁበት እዚህ ድረስ አምጥተሽኝ ደግሞ ምንድን ነው የማውቀው ነገር? እስቲ ንገሪ፣ ምንድን ነው የማውቀው ነገር? ምንም አንታውቂው አለ እዛ ቤት ይሁን ያሉትን ነገር እስከዛሬ የተፈጠሩትን ሁሉንም ነገር በአንቺ ምክንያት ነው የሁሉ ነገር የተፈጠረው። የስንት ሰዎች ነው ያመሰቃቀላችሁት አንቺና አክስትየዋ? ማትረቡ ደግሞ ታወሪያለሽ እንዴ? ይኸውልሽ አሁንም ቢሆን ደጋግሜ እየነገርኩሽ ነው ያለሁት። ሰምኛለሽ? አንቺም ረጋ በይ። አንቺም ደግሞ ምንም ድንጋጤ የሚያስፈልግ ነገር የለም። ይዘንሽ መተናል። የህግ አካላቶች እንደሆነን መኪና ውስጥ ለማስረዳት ሙከራ እያደረኩ ነበር። ነገር ግን ልትሰሚኝ ፈቃደኛ አይደለሽም። ስለዚህ ሁሉንም ነገር አስተካክዬ እዚህ ቦታ ላይ ስለመጣ እነግርሻለሁ ብዬ ነበር ያሰብኩት። ሁሉም ነገር ታውቋል። አሁን አንቺ ከከበቡሽ ጋር የምትሰሪ የእሷ አገልጋይ ወይም ደግሞ አጋዧ እንደሆንሽ እናውቃለን። እዛ ቦታ ላይ ተገደሽ ሊሆን አላውቅም። በአላምልኮ እንደፈለግሽ መሆን ትችላለሽ። ነገር ግን
የተሟክስት ብዙ ሰዎችን እየጎዳች ብዙ ሰዎችን እየበደለች ያለች ሴት ነች። አሁን ላይ የት እንዳለች አናውቅም፣ ደብዛዋ ጠፍቷል። አንቺ ደግሞ እሷ ጋር ረጅም ጊዜ እንደመስራትሽ የት ልጠፋ እንደምትችል ብዙ መረጃዎች ይኖርሻል ብዬ አስባለሁ። ይህንን ነገር እንድትነግሪኝና እንድትነግሪኝ ብቻ ነው ፈልገው። ሌላ ከአንቺ የምፈልገው ምንም አይነት ነገር የለም። ወደ አመጣሁሽ ቦታ እንጠልጥዬ መልስሻለሁ። ያማትናገሪ ከሆነ ደግሞ ወደ እስር ቤት ወረውርሻለሁ። ምርጫ እንጂ ነው። ሲጀምር የምታሰረው እኔ የማድ ያደረግኩት ያጠፋሁት ጥፋት ካለ ነው ስለምትሉስ ነገር እኔ ምንም አላውቅም። ምንም ያው የማውቀው ነገር የለም። ታውቂያለሽ፣ ትሰሚኛለሽ፣ ታውቂያለሽ። ምንድነው የማውቀው? ታውቂያለሽ ሁሉንም ነገር። ምንድነው የማውቀው? እኔ ምንም የማውቀው ነገር የለም። ስለታም ስለኛም እንዴት እዚህ ጋር እንደደረስን ሁሉንም ነገር ታውቂያለሽ። ስለዚህ ንገሪ። እኔ ከሰራተኝነት ውጪ ምንም ሰርቼ እኮ አላውቅም። እኔ ቤት ውስጥ ከመስራት ውጪ ምንም ሰርቼ አላውቅም። በምን እውቀቴ ነው ሌላ ነገር ላውቅ የምችለው? እንደሱ ደግሞ ካልሽ አንቺ አክስቴ ናት ካልሽ አንቺ ነሽ ማወቅ ያለብሽ። እኔ የት ነው የምላውቀው? እኔ እዛ ቤት እንደማንኖር ጥንቅቅ አድርገሽ ታውቂያለሽ። ይኸውልሽ አንቺ ልጅ እጄ ላይ ነው ሰበብ የምትሆኝ። የማይሆን ነገር አታውሪ። እየሰማሽ ነው? የማይሆን ነገር አታውሪ። ራስሽ እንደ ጉልበተኛ እየቆጠርሽ ባልሆነ ምንም እንደ ጉልበተኛ እያየሁ አይደለም። ማመን ያለብሽ ነገር እመኝ። ቀልድ ነው እንደ ያልሺው። ይኸውልሽ እኔ የምንም የማውቀው ነገር የለም። በሰላም ኑሮ ልኑርበት። እሺ እኔ የማስተዳድራቸው ቤተሰቦች ያሉኝ ሰው ነኝ። ይኸውልሽ እኔ እንደማንም ቂጤን ጥዬ የምኖር ልጅ አይደለም። የማስተዳድራቸው ተረጋጊ። መጀመሪያ አንቺ ተረጋጊ። መጀመሪያ ተረጋጊ። አንቺ መጀመሪያ ተረጋጊ። ይኸውልሽ ሰሚኛሽ ምን ውስጥ እንዳደኩ ለምን ልጅ ነው አለሽ ታውቂያለሽ። ተስካፍ ይኸውልሽ አንቺ ቁጭ በይ። እሷን ያዛት ነው አንቺ ነው ተነሽ። ወሬኛ ቦታ ደማ አታፍሪ እንዴ? እሷን ያዛት ወዴት ነው ደግሞ? ወዴት ነው የምትወስዱ? ይወረዛ ያዛት እሷን ይዛቻት። ይኸውልሽ ሰምኛለሽ፣ እያንዳንዱን ነገር እናገራለሁ ብለሻል። ይሄ ለማስፈራራት ወይ ደግሞ አንቺን አላስፈላጊ ነገር ለማድረግ ብለን አይደለም እየዛትን ያለ ነው። እምልልሻለሁ አሁን እኛ ላይ ከተፈጠረው ነገር በላይ ምንም አሳሳቢ ነገር የለም። ስለዚህ አንጠልጥዬ ወደ እስር ቤት ወረውርሻለሁ። ስለዚህ የተፈጠረውን ነገር ንገሪኝ። ምንድን ነው የምነግርህ? እኔ የማውቀው እንደምታይኝ እኔ የቤት ሰራተኛ ነኝ። ስለ ሰዎቹ ማናቸው ምንድናቸው መጠየቅም እንትንም ማለትም አልችልም። ያው የቤት ሰራተኛ ነው። ስለዚህ ምንም የምታውቂው ምንም የምትናገሪው ነገር የለም። ሳቅ እኮ ነው ልነግርህ የምችለው። አንተ አሁን ያልከውን ነገር በሙሉ እኔ ምንም የማውቀው ነገር የለም። እኔ የአንድ ሰው ቤት ተቀጥሬ እንደምሰራ ነው የማውቀው። ይኸውልሽ እኔ ደግሞ ስለ አንቺ ብዙ መረጃ አለኝ። አንቺን ልጅሽ በሄድኩበት ሰዓት ላይ ከአንቺ ጋር ይጣላቸዋል ልጅ እንግዲህ በደንብ ታስታውሻታለሽ። ከቅርብ ደቂቃዎች ከሰዓት በፊት ማለት ነው አይደለ? አላስፈላጊ ጸቦች ጭምር ልትፈጥሮ ነው የነበረው። ያቺ ሴት ደግሞ ረጅም ጊዜ ከአንቺ ጋር የኖረች ለዛሽ ጠንቋይ ወይም ደግሞ ለተማክስት ብዙ ነገሮችን ስታደርግ የነበረ እንደነበረች ታውቂያለሽ። አንቺም ደግሞ እዛ ቤት ውስጥ የቤት ሰራተኛ ሆነሽ ስታገለግይ እንደነበር እናውቃለን። ስለዚህ እባክሽን ንገሪኝ። እየተለማመጥኩሽ ያለሁት አሁን ላይ መድረስ ያለብኝ ሰው አለ፣ እየተጎዳ ያለ ሰው አለ። ተሙ አዝጊ ደረጃ ላይ ነው ያለው። ለሱ መድረስ መቻል ደግሞ ስላለብኝ እየጠየቅኩሽ ነው ያለሁት። ስለዚህ ንገሪኝ። እኔ አሁን ተሙም የምትለውንም ጠንቋይ የምትለውንም ምንም የማውቀው ነገር የለም። በቃ እኔ ልክ እንደ ማንኛውም ቤት ጽዳት ተቀጥሬ ገብቻለሁ፣ እየሰራው ነው። እንግዲህ እኔ የተለየ ነገርም አይቼ አላውቅም። ምንም የማውቀውም ነገር የለም። ስለዚህ እባክህ ከኔ ማግኘት የምችለው ይህንን ብቻ ነው። እሺ እንግዲህ አንቺ የቤት ሰራተኛ ሆነሽ የገባሽበት ቤት የማን ቤት እና ምን አይነት ቤት እንደሆነ በደንብ ታውቂያለሽ? ያው በቃ እኔ አንድ ሴት ናት የምታሰራኝ። በቃ ከእሷ ውጭ ምንም የማውቀው ነገር የለም። አንድ ሴት ነሽ ማለት ከአንቺ ጋር አብራ አትኖርም? ዝም ብለሽ ቤቷን እያጸዳሽላት ነው የኖርሽው ወይስ ደግሞ ሌላ ምክንያት አለ የምትኖሩበት? በቃ ቤቷን እያጸዳው ነው የምኖረው። ሌላ ምንም እንትን የሚለን የለም። ታዘዛለሁ፣ እትዬ ብዬ ነው የምጠራት፣ ታዘዛለሁ። በቃ ከዛ ውጭ እኔ ምንም የማውቀው ነገር የለም። ይኸውልሽ በቻልኩት አቅም አንቺን ልረዳሽ የሞከርኩ ነው የነበረው። ረጋ ብዬ እያወራሁ ያለሁት ምናልባት አላስፈላጊ ነገሮችን ከማድረግ ለመቆጠብ ያህል ነው። የእጅ ስልክሽ እኛ ጋር ነው የሚገኘው። የእጅ ስልክሽ ላይ ደግሞ ብዙ ማስረጃዎች እንዳገኙ ባልደረቦቼ እየነገሩኝ ነው ያሉት እና አንቺን በዛ ባላስፈራራሽ እና በእንደዚህ አይነት ሁኔታ ባልጠይቅሽ ደስ ይለኝ ነበር። ነገር ግን አሁንም ለመጨረሻ ጊዜ እድል ሰጥሻለሁ። የምትናገሪው ነገር ከሌለ ወደ አላስፈላጊ ድርጊት ወይ ደግሞ ወደ አላስፈላጊ ማስፈራራት ሄዳለሁ። ስለዚህ በምንድን ነው የምታስፈራራኝ? ምንድን ነው? አሁን እኮ ተባበሪኝ እያልኩሽ ነው። እሱን ከማድረጊ በፊት መጀመሪያ ተባበሪኝ እያልኩሽ። እኔ የማውቀው ነገር የለም እያልኩ እኮ ነው። እኔ ምንም የማውቀው ነገር የለም።
እኔ በቃ አንድ ኑሮዋን ለመግፋት የቤት ሰራተኝነትን እየሰራች ያለች አንድ ሴት ነኝ። በቃ ከዛ ውጭ ምንም ልረዳ ወይም ልነግር የምችለው ነገር የለም። በጣም ጥሩ። ከካሜራ ጀርባ ያለ ሰዎች ሰምቶ እሺ። ስለዚህ ይሄ እጅ ስልክሽ ነው። የእጅ ስልክሽ ላይ ደግሞ ብዙ ማስረጃዎች አሉ። ካገኘናቸው ብዙ ማስረጃዎች መሀል ደግሞ በጣም የምታምር ለማየት የምታሳሳ በግምት የ2 ዓመት ከ5 ወር እስከ 3 ዓመት የምትገመት ህፃን ልጅ አለች። እና ምን ታርጋችሁ? እሷ ምን ታርጋችሁ? ምን ፈልጋችሁ ነው ከሷ? እቺ ህፃን ልጅ ደግሞ የአንቺ ልጅ እንደሆነች ደርሰንበታል። እና ምን ታርጋችሁ? አንቺ ለእኔ ባልደረባ ብዙ ስቃይ የደረሰበት ባልደረባ ማትራሪ ከሆነ ወይም ደግሞ ከአንቺ ጋር ተባብራ የምትሰራውን ወንጀለኛ አሳልፌ ያልሰጥ የምትይኝ ከሆነ እኔም ደግሞ ለአንቺ ልጅ የምራራበት ምንም አይነት ምክንያት አይኖረኝም። ልጅሽ ላይ ጉዳት ከማድረሳችንና አንቺ ያቺን ሴት አሳልፈሽ ከመስጠት አንዱን እንድትመርጪ ምርጫ ሰጥሻለሁ። አይ ልጅ ትጎዳችን አሳልፌ ያልሰጥም መፍትሽ ነው። ያ ካልሆነና ለልጅሽ የእውነት የምትጨነቂ ከሆነ ግን ያቺን ሴት አሳልፈሽ ስጠኝ። ሰራተኛ ሆነሽ የተቀጠርሽው ልጅሽን ለማሳደግ እንደሆነ ደርሰንበታል። የመጨረሻ እድል እየሰጠሁሽ ነው ያለሁት ከልጅሽ ወይ ደግሞ ከወንጀለኛ። በምን አውቃለሁ? አሁን እኔ ብናገርም ባልናገርም እኮ ነው አሁን ልጅ አደጋ ውስጥ የምትወድቀው። ብናገርም እኮ ነው አደጋ ውስጥ የምትወድቀው። ምን ማለት ነው? እንዴት ነው እንደዚህ ልጅ ውስጥ ልትገቡ? እንዴት ነው እንደዚህ ሊሆን የሚችለው? ትሰሚኛለሽ? እኔ እንዳንተ አይነት አረመኔ ወይም ጨካኝ አይደለሁም። እሺ፣ ምንም ሳታረግ አንድ ፍሬ ምንም ማታቀል ልጅ መጎዳው። ነገር ግን አንቺ ማትተባበሪኝ ከሆነ ደግሞ ምናልባት በእሷ እያንዳንዱ ነገር እንድታወጠች ለማድረግ እሞክራለሁ። ስለዚህ ልጅሽ ላይ ምንም አይነት ጉዳት አላደርስም። ያችን ሴት አሳልፈኝ ስጭኝ። ያም ማታረጊ ከሆነ ደግሞ ቀጥታ ወደ ልጅሽ እናመራለን። ይሄን ነው የምትፈልጊው? ቀጥታ እንሂድ? አይ እንደሱ እያልኩ እኮ አይደለም። ግን አሁን ብናገርም እኮ ልጄን ትጎዳለች። እኛ ምንም አይነት የምንጎዳበት ምክንያት አይኖርም። ምክንያቱም እንኳን እሷን እንዳንቺ አይነት ወንጀለኛና የእኛን ባልደረባ የት እንዳደረገችው ማትታወቅ ሴት እንኳን እስካሁን ድረስ አልጎዳንም። እንኳን አንድ ፍሬ ምንም ማታውቅ ልጅ እናንተ ባትጎዷትም እሷ ግን ትጎዳታለች። ማንም ይጎዳት? እሷም ትጎዳታለች። ለእናንተ ብናገር እሷን ትጎዳታለች። ስለዚህ ልጅሽን ለምትጎዳ ሴት ነው ጥብቅና እየቆምሽ ያለሽው? ልጅ ትኖርበትን እንደምታያት በጣም ህጻናት ልጅሽ የምትኖረው እንደዚህ ነው። አንቺ እድሜ ዘመንሽን ግርድና እዛ ላላስፈላጊ ባዕድ አምልኮ እያገለገልሽ ነው ልጅሽ የምትኖረው። ነገርኩ እኮ አሁን ለአንተ እሺ ብዬ ተናገርኩ። ከዛ በኋላ ልጄ ምንም እንደማትሆን ምን ማስረጃ አለ? ልጅሽን እስከ ወዲያኛው እንደምጠብቅልሽ እኔ ላይም አንቺ ላይም ማንኛቸውም ሰው ላይ አደጋ ቢደርስ እንኳን ከኛ ጋር ተባብረው የሚሰሩ ሰዎች ልጅሽን አድጋ የራሷን ስራ እስክትይዝ እድሜዋ እስኪደርስ ድረስ በእንክብካቤ እንደሚያሳድጓት ቃል እገባልሻለሁ። በዚህ ምንም አይነት ስጋት አይገባሽ። እንደሱ ከሆነ እሺ ልጄን የምጠብቅልኝ ከሆነ ልጄ ግን አንድ ነገር ብትሆን ይኸውልሽ፣ ስለ ልጅሽ ምንም አይነት ስጋት አይገባሽ። ስለተፈጠረው ነገር ደግሞ ግልጽ አድርገሽ ንገሪኝ። እመኚኝ፣ ልጅሽን እጠብቅልሻለሁ። አንቺ ደግሞ ባልደረባዬን አድኝልኝ። እሺ። ስለዚህ አሁን ቀጥታ ነገሮችን ማጣራት ባለበት መልኩ ለማጣራት እንሞክራለን። ውድ ቤተሰቦቻችን፣ ያው የእሷን ልጅ ለመጠበቅ የኔም ባልደረቦች ልካለው ማለት ነው። እሷን ለማዳን እንሞክራለን። ከዛ በተጨማሪ ግን እቺ ሴት እናገራል ያለችውን ነገር እያንዳንዱ ነገር ተዘጋጅተሽ እንድትነግሪኝ ይፈልጋለሁ። እንግዲህ ውሃም መረጋጋትም ካለብሽ እንድትረጋጊ ይፈልጋለሁ። እኔ እነሱን አውርቼ እመለሳለሁ። አንቺ ረጋ በይ እሺ። እንግዲህ ውድ ቤተሰቦቻችን ያው ሁሉንም ነገር እናገራለሁ ብላ ነበረ። እኛም ለማረጋጋት ሙከራ አድርገናል። እኔም በሆን ደግሞ ከባልደረቦች ጋር አንዳንድ ሙከራዎችን እያደረገን ያለ ነው። ብዙዎቻችሁ ቤተሰቦቻችን የተሙ ጉዳይ አስጨንቋችሁ ሳሚ ከምን ደረሰ እባክህን ተሙን ቶሎ መልስልን ናፍቀን እያላችሁ እየጠየቃችሁ ነው ያላችሁት እና እውነት ለመናገር ከእናንተ በላይ ናፍቆናል። ከእናንተ በላይ ተሙን ለማግኘት እየደከመን ያለ ነው። እኔም ባልደረቦቼም ቀን ከሌሊት እየሰራን ያለ ነው። በተመሳሳይ ሁኔታ ሌሎች ኬዞችንም እያያዝን ያለ ነው። ባልደረቦቼ ነው ሁሉንም ነገር የሚጨርሱት ብያቸዋለሁ። ከዛ በኋላ እኔ ለምርመራ ብቻ ነው የሚሄደው እና አንዳንድ ጊዜ ያው የተሙ ጉዳይ መፍጠን አለበት ብለን እያላችሁኝም ስለሆነ ነው ይሄን ነገር እምላችሁ እና ይሄ ነገር እየሆነበት ያለው ምክንያት ምንድን ነው? አንዳንዴ ሰዎች እኛ የተዳከመ እንዲመስላቸው ነገር ግን እየጠነከርን የተሙን ጉዳይ ሳንተው ሌላም ስራ የመስራት አቅም እንዳለን እና ሌሎች ወንጀለኞች እንዳይስፋፉ ወደዚህ ነገር ላይ እንዳይገቡ ተሙ ላይ ተጨማሪ ጥቃት የሚሰነዝሩ ሰዎች እንዳይሆኑ እየጣርን ያለ ነው እና ከዛ አንጻር እንድትረዱ ትፈልጋለሁ። ወደ ቤተሰቦቻችን
አሁን ላይ እንግዲህ እንደ እግዚአብሔር ፍቃድ ነገሮችን እየተቃረበ ነው ብዬ አስባለሁ። እስቲ እናንተም በጸሎታችሁ በለመናችሁ እንድታግዙን በአክብሮት ጠይቃለሁ ማለት ነው። ስለዚህ እኔ እህት ሁሉንም ነገር ተነጋግረናል። ተረጋግተሻል። አሁን ሁሉንም ነገር መናገር እችላለሁ ብለሻል። ልጅሽንም ቢሆን እንደምንንከባከብና እኛ ጋር እንደምናስቀምጣት የትኛውም አይነት ጉዳት የሚደርስብን ቢሆን እንኳን ይህንን ነገር በኃላፊነት የሚወጡ ከኛ ጋር ተባብረው የሚሰሩ ድርጅቶች ስላሉ ልጅሽ ትምህርቷን ጨርሳ የተሻለ ቦታ ላይ እስክትደርስ ጭምር የሚረዱሽ ሰዎች ይኖራሉ። ስለዚህ ምንም አይነት ስጋት ሊገባሽ አይገባም። አሁን ላይ የምፈልገው አለ የምትይው መረጃ እንድትነግሪኝ ነው። ስለተሙ በተለይ እዛ ቤት ስላገለገልሽ ውስጥ ሚስጥራቸውንም በደንብ ስለምታውቂ ዋና ዓላማቸው ምን እንደሆነ ምን ልትነግሪኝ እፈልጋለሁ። እሺ ተሙን ትገለዋለሽ ብዬ አላስብም። ሴትዮዋ አሁን ከጠፋች በጣም ብዙ ጊዜ ሆኗታል። ተገናኝተን አናውቅም። ስትፈልግ ትደውላለች። ደንበኛ ምናምን ትልልቅ ሰዎች ምናምን ሲመጡ እኔ መልእክት አስቀምጣለሁ፣ እሷ ስትደውል እነግራታለሁ ምናምን። አሁን ያለው ሁኔታ እንደሱ ነው። ግን እሱን የምትገለው ግን አይመስለኝም። ታስፈራራው ነው እንጂ ከዛ ውጭ ምንም የምትገለው አይመስለኝም። ማለት ለምንድን ነው እንደማትገለው እርግጠኛ ይሆንሽው? ማስፈራራት ላይ እስካሁን እኔም ድምዳሜ ላይ ደረስኩት ለዛ ነው። ምክንያቱም ማጥፋት ብትፈልግ ብዙ አጋጣሚዎች ነበሯት። በዛ መሀል እሱን ማጥፋት ትችል ነበር። ነገር ግን ያንን ነገር እንደ አንድ መንገድ አልወሰደችውም። ስለዚህ ምንድን ነው ልታረገው የምትፈልገው? ታዲያ ለምንድን ነው ካላጠፋችሁ በዚህ ልክ ማሰቃየቱን የመረጠችው? ወራሿ ተቀባዩ እሱ ስለሆነ ወደ እሱ ነው መንፈሱ የሚተላለፈው እና እሱን እንዲያምን እንጂ እንዲሞት አይደለም የምትፈልገው። ስለዚህ እንዲያምንላት ስትል ታሰቃየዋለች። ወራሿ ተቀባዩዋ ማለት መንፈሱ ከአያት ወደ ልጅ እየተባለ አይደለም የሚተላለፈው። እሷም ብዙ ልጅ ስለሌላትም ወደ እሱ ነው የሚተላለፈው። እሱን ለማስቀጠል መንፈሱን የሚመለክበትን ለማስቀጠል እሱን በጣም ነው የምትፈልገው። ማለት የነተሙ ቤተሰብ እንግዲህ ሰፊ ቤተሰብ ነው እና ከዛ መሀል ተሙ ተመርጦ ለምን ለዚህ ነገር ታጨ? ለምን እሱ ጋር በሱ በኩል እንዲቀጥል ተፈለገ? ወንድ ስለሆነም ሊሆን ይችላል አላውቅም። ግን አሁን እሱን እንደመረጠው ነው የሆነ የምታደርገው አምልኮ አለ። ከዛ እሱ መንፈሱ የመረጠው ላይ ነው የሚያርፈው። እስካለኝ እውቀት እንደሱ ነው እና መንፈሱ የመረጠው ተሙን ስለሆነ አሁን ተሙን ነው ለማሳመን ነው የምትጥረው እንጂ ምክንያቱም ወደ እሱ ካልተላለፈ እሷንም ሊገል ስለሚችል አይሆንም፣ አትገለው። እሺ እንግዲህ እሱ ላይ እንደዚህ አይነት ነገሮችን እንደማታደርግ ነው እየነገርሽኝ ያለሽው። ከዛ በተጨማሪ ደግሞ እዛ ቦታ ላይ ምን አይነት ነገሮች አሁን ላይ ተሰውራለች? ብዙ ቦታዎች ላይ ነው የምትሄደው። የተለያዩ መደበቂያ ቦታዎች አሏት እየተባለ እየሰማን ያለ ነው። እኛም ቀን በቀን እጇን ያዝን ደረስንባት ስንል ከኛ በምን አይነት ነገር እንደሆነ አናውቅም፣ ስታመልጥ ነው የምናያት እና ይሄ ሁሉ ነገር ሊሆን የሚችለው እንዴት ነው? እቺ ሴት እንዴት ነው ይሄን ያህል አቅም ልታካፍት የቻለችው? አንቺ እዛ ቤት በምትሰሪ ሰዓት እንደው ደካማ ጎኗ ብለሽ የምትነግሪኝ ነገር ምንድን ነው? እሷ እኮ በጣም ብዙ ባለ ሀብቶችም በጣም ብዙ ትልልቅ ቦታ ያሉ ሰዎችም እሷ ጋር ይመጣሉ። ብዙ ነገር ታደርግላቸዋለች። ባለውለታቸው ናት። ስለዚህ ይሄ ነገር ለእሷ ማወቅ በጣም ቀላል ነው የሚሆንላት። ብዙ ባለውለታ ስላላት ሁሉም ለእሷ ምንም ይሰጣል። ብዙ ባለ ሀብት እንዲያፈሩ ኑሮ እንዲያካብቱ ምናምን ስላደረገቻቸው ለነሱ ይሄ ትንሽ ነገር ነው። የት ደረሳችሁ ማን ምንድን ነው ለማወቅ ለዛ ነው እኔም የፈራሁት። አንድ ልጄን እንትን እንዳትልብኝ የፈራሁት ለዛ ነው እንጂ ተሙን ግን አትገለውም። ከዛ በተጨማሪ ተሙን አትገለውም አልሽኝ። ስለሱ ምክንያቱም ሰጠሽኝ። አንቺ ከምታውቂው አንጻር ነው ይሄንን ነገር ልትናገር የምትችይው እና ተሙንም አትገለው ከሆነ የተሙ እህት እንዴት በዚህ ልክ እዛ ቦታ ላይ እንትን አላቃትም ስትይ የነበረው። ከዛ በኋላ ግን እንደምታውቂያት ጭምር ነው ምክንያት የሰጠሽኝ እና ያው እዛ ቦታ ላይ እሷም የተለየ አስተዋጽኦ እንደምታደርግ አውቃለሁ። በተለይ እቺ የተሟክስት ወይም ደግሞ ከበቡሽ አንቺ ታገለግባት የነበረችው ቤት ከዚህ አሁን ካለችበት ሁኔታ ከመሰወሯ በፊት ከመጥፋቷ በፊት ሰዎች እንዴት ነበር እናንተ ጋር የሚመጡት? ምን አይነት አምልኮ ነበር የሚፈጽሙት? ያው ይመጣሉ። ዶሮ እንደዚህ በግ ምናምን ይሄንን አምጡ ትላቸዋለች፣ ያመጣሉ። ደም ታፈሳለች፣ የተለያዩ ነገሮችን ታደርጋለች። የሆነ የሚባሉ ነገሮች አሉ፣ እሱን ትላለች።
ቀናትም አላት የሆነ ቀናትም አላት አምልኮ ስርዓቷን በስርዓት ትፈጽማለች። እንደዚህ ሀብት ምናምን የሚፈልግ ሰው ደግሞ ሲመጣ በሱ የሆነ የምትቆጥረው ነገር አላት። በሱ ትቆጥርና እዛ በዚህ ጊዜ እንደዚህ አድርግ ምናምን ብላ እንትን ትለዋለች፣ መንገድ ትሰጠዋለች። ከዛ ያ ሰውዬ ሀብታም ይሆናል ማለት ነው። የምትለውን ነገር እያደረገ ሀብታም ይሆናል። ግን ከገባህ ግን መልሰህ ስለማትወጣ እዛው ይቀራል። በየጊዜው ለሷ ማገበር ግዴታቸው ይሆናል። ከዛ በኋላ ይህንን ነገር በስርዓት የማይፈጽም ሰው ምን አይነት ጉዳት ነው የሚደርስበት? ወይም ደግሞ በየጊዜው መገበር አለበት ያልሽው ሰው ያንን ግብሩን ቢያቆም ምን አይነት ጉዳት ነው ሊደርስበት የሚችለው? ይታመማል፣ ይሞታል። ይታመማል እስከ መትላት ድረስ ሊታመም ይችላል። የሆነ ሰው ብጭቅጭቅ እስኪል ድረስ ሊታመም ይችላል። በጣም የሚያስጠሉ ነገሮች ድንገት ከሰው ጋር መግባባትም ከሰው ጋር ያጣላዋል። በቃ ምንም ነገር ከማንም ሰው ጋር ላያስማማው ይችላል። ድንገት በጣም ብዙ በሽታዎች ባንዴ ይመጡበታል። ሊሞትም ይችላል። በአደጋም በምንም በቃ በወጣበት ይቀራል። እንደዚህ ብዙ ነገሮች ይፈጥሩበታል። ስለዚህ አንድ የዛ ቦታ ላይ ከገባና ያን የሚፈልገውን ሀብት ካገኘ በኋላ በስርዓት ቀጥለጥ ብሎ ያንን እምነት ወይ ደግሞ ከሷ ጋር ያለውን ትስስር መፈጸም መቻል አለበት። ያንን ነገር የማያደርግ ከሆነ ደግሞ እንደዚህ አይነት ጉዳት ነው ማለት። አንዳንድ ሰው እኮ ምናልባት በጊዜው ተሸውዶ ወጣትነት ሸውዶት ሊሆን ይችላል፣ ወይ ደግሞ ማጣት ሸውዶት እንደዚህ አይነት እምነት ውስጥ ሊገባ ይችላል። ነገር ግን ያ ነገር ከተገኘ በኋላ ሀብት ከመጣ በኋላ መብሰል ሲመጣ ነገሮችን ማገናዘብ ሲመጣ የሆነ የምትደርሺበት ደረጃ አለ። እዛ ሁኔታ ላይ ስትገኝ እርግፍ አድርገሽ መተው እንዳለብሽ ትረጃለሽ። ከእምነትሽ ጋር ከተለያዩ ከማህበረሰቡ ጋር የሚያጋጭ ነገር እንደሆነ ስትረጂ ያኔ ማቆም ስትፈልጊ ማቆም አይቻልም ማለት ነው። አይቻልም፣ አለበለዚያ ትሞታለህ። ምክንያቱም አሁን ብዙ ሰው እዚህ ጋር የሚቆየው ልክ የመጀመሪያውን ብቻ አድርጊያለሁ ብሎ ነው ብዙ ሰው የሚመጣው እሷ ጋር። ግን ከዛ በኋላ እምቢ ያሏት ጊዜ በቃ ታሳመማቸዋለች። የሆነ ነገር ነው የሚያደርጋቸው። የማያውቁትን ባህሪ ምናምን ራሳቸው ላይ ያሉ የሆነ በቃ መንፈሱ ይጫወትባቸዋል። ሐኪም ቤትም ሄደው ሲመረመሩ በሽታቸው ላይ ይታወቁላ ይችላል። ከዛ እሷ ጋር ሲመለሱ ደግሞ ጤነኛ ሆነው እንደ ድሮ ይቀጥላሉ። ስለዚህ እሱን ስለሚያዩ አይወጡም። ለዛ አለበለዚያ ይሞታሉ። ወይ ልጆቻቸው ምናምን ትገላለች፣ ወይ የሆነ በጣም የሚወዱትን ነገር ስለምታቀሷም እሱን ታሳጣቸዋለች። ከዛ በኋላ ይመለሳሉ፣ አምልኮታቸውን ይቀጥላሉ። እንደው እሷ ላይ የተለያዩ ጉዳቶች ከመረሳቸው በፊት ብዙ ነገሮችን ከመረሳቸው በፊት ምን አይነት ነገሮችን ነበር ታደርግ የነበረው እቺ ሴት? ማለት አሁን ላይ ትልቅ አቅም እንዳላት ከተለያዩ ትልልቅ ሰዎች ጋር እንደምትገናኝ ነው የምናውቀው። እና ከዛ በፊት የነበራት ግንኙነት ግን ምን ይመስል ነበር? እንደው ባጭሩ ካወቅሽው። ከዛ በፊት አሁን በዚህ 4-5 ዓመት ውስጥ ነው እንጂ ከዛ በፊት ያሉትን ነገሮች አላውቅም። ግን እኔ ስገባ ጀምሮ በጣም ጥሩ ደንበኞች ነበሯት። ሁሉ ነገር ይደረግላታል ምናምን። እሷ አንድ መጠየቅ ብቻ ነበር የሚጠበቅባት። ከሌ ጋር ደውላ ከሌ የሆነ ነገር አድርግልኝ ካለችው ሳያንገራግር ነው የሚያደርግላት። ስለዚህ እኔ የማውቀው ይህንን ነው። መጀመሪያ አካባቢ ላይም ስናወራ ተሙ በህይወት ይኖራል በሱ ለማስቀጠል ትፈልጋለች ስትይ ነበር ተናግረሽ የነበረው። እና ተሙ በህይወት ስለመኖሩ ማረጋገጫ የሰጠሽኝ በዚህ ብቻ ነው ወይስ ደግሞ ሌላ የተሻለ ተሙ በህይወት እንዳለ የምታረጋግጭልኝ ነገር አለ? የሆነ ጊዜ ስደውልልኝ ድምፁን የሰማሁት ይመስለኛል። እስቲ ቆይ ስልኬ ላይ ይኖራል ማለት ድምፁን የሰማሁት ድምፁን ስታወራ ከእሷ ጋር ነው ከአንቺ ጋር ነው? ከእሷ ጋር እሷን ሳወራት እኔ ከስልክ ውስጥ ድምፁ ከእሷ ጀርባ ስልክሽ ላይ ነው ያለው? ይዘሽ ነሽ ቶሎ በይ። እንግዲህ ውድ ቤተሰቦቻችን ማለት ከረጅም ጊዜ በኋላ ሊሆን ይችላል ምናልባት የእውነት ከተሳካለን የተሙን ድምፅ ልንሰማ የምንችለው አላውቅም። እውነት ነው። እስቲ ቶሎ በይ በእናትሽ። ያው እዚህ ጋር ነው አይደል የሚሆነው? የትኛው ነው? ይሄ ነው? ይሄኛው። እስቲ ያንቺ ድምፅ እኮ ነው የሚሰማ እንጂ። ቆይ ተረጋጋና፣ ከውስጥ ነው የሚሰማ እኮ ያንቺና ይሷ። ተሙ ነው አይደለ? ውድ ቤተሰቦች እስቲ መልሹ። አለቀ። ቆይ መልሹ እስቲ መለስ። የተሙ ድምፅ ነው። ምንድን አልሞተም። ውድ ቤተሰቦች አልሞተም ማለት ነው። ተሙ አልሞተም። ተሙ አልሞተም።
እንኩ ስልኩን ያዟት፣ እሷ ቶሎ በሉ ያዟት። ነይ ቶሎ በሉ ሞገስ፣ ስማው ይሄንን በደንብ ስማው በእናትህ